በደብረ ታቦር ከተማ በተዘጋጀው የምክክር መድረክ የዞንና የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሀገር መከላከያ ሰራዊት ኮሎኔሎችና የመንግስት ሰራተኞች የተገኙበት ነው። በመድረኩ የደቡብ ጎንደር ዞን ዋና አስተዳዳሪ አቶ ጥላሁን ደጀኔ ውይይትን በማስቀደም በአካባቢው ያጋጠመው የሰላም ችግር እንዲፈታ የመንግስትን ዝግጁነት ገልጸዋል። ክልላችን ለበርካታ ወራት የደረሰውን ቁሳዊና ስነልቦናዊ የሰው ህይወት መጥፋት የተገኘ የውድቀት ውጤት በመሆኑ በአግባቡ ተነጋግረን የቀረበውን የሰላም ድርድርና የእርቅ አማራጭ ተግባራዊ በማድረግ ሰላማችን በማረጋገጥ ተገቢ ከመሆኑም በላይ አስፈላጊና የወቅቱ አንገብጋቢ አጀንዳ በመሆኑ አስምረን በመረዳት ተግባብተን ወይም ተግባቦትን ለመፍጠር የታለመ የጠቅላላ የመንግስት ሰራተኞቻችን ኮንፈረንስ ዓላማ የጠቅላላ የመንግስት ሰራተኞቻችን ኮንፈረንስ። እሺ ሰላም እንዴት ናችሁ? ያው እንግዲህ ሰላም ጥሪ በርክቷል። እንግዲህ ሰላም የሚጥመው ካለ በሰላሙ ገብቶ ማትረፍ ይችላል። አይ የለም እኛ የለም እንደዚህ የሚል ሰው ደግሞ ካለ ምንም እንትን ማለት አይቻልምና ለማንኛውም እንዴት አላችሁ? ይሄ ፒን ነው ምናምን የሚባል ነገር ካለ ዩቲዩዝን ታይም አውት ምናምን አይ ዶንት ኖ ምንድን ነው ማድረግ ይቻላል። ለማንኛውም ደህና ናችሁ ወይ? ያው እዚህ አንዳንድ ነገሮችን ለመለጠፍ ፈልጌ ነበር እንትን አይልም። ዞሮ ዞሮ ፒን ነው ምናምን ለማድረግ እንኳን እንችል አይመስለኝ የሚችል የሞባይል ጉዳይ። ደህና ናችሁ? እንዴት ከረማችሁ? ሰላማችሁ ብዝት ይበል በሁሉም ቦታ ላይ። ርዕሱን እንዳያችሁት አሸባሪውን ከሚሰሩ ሰዎች ጋር የማገናኘቱ ነገር እንደቀጠለ ነው። ያንና መሰል ሁኔታዎች ላይ እንዴት እያደረግን ነው? ውጤቱ ችግር የለውም። ውጤቱ ግን ከኛ ስለሆነ የሚመጣው እኛ ምን እያደረግን ነው የሚለው ላይ ፎከስ አድርገን እንድንሰራ ነው ደጋግመን ማውራት የምንፈልገው። አይ ውጤቱ ምንም ይሁን ምን እኛ የሰራነውን ነገር በቃ የእኔ ነው ሳራ ስዩም የእኔ ነው ኢትዮጵያን ጂኦግራፊ የሚለውና በእንደዛ አይነቱ ላይ እንትን እያልኩት ነው። አሁን አንዳንድ ሰው ስለሚጠይቀኝ እዛ ላይ ይሄንን ማስቀመጥ ስላለብኝ ኢትዮ ዳይሬክት ላይ የኢትዮጵያ ንግድ ባንክ የራሱ አለ። ኢትዮ ዳይሬክት ደግሞ ስልክ ቁጥር ወይም ዋትሳፕ ላይ የምትጠቀሙበት ቁጥር አለ ማለት ነው። ስለዚህ በዛ ሰው ራሱን መግለጽ የሚችልበት አማራጭ ነው ማለት ነው። ለዛ ነው ያስቀመጥኩት። የኔ ቻናል ነው እሱ። የተለያዩ ቻናሎች አሉ። ለማንኛውም ብዙ እንትን ባይልም የምናሸንፈው እኛ እንደሆን እያሰባችሁ አብረን እንድንቀጥል ነው ማሳሰብ ፈልገው። ቪዲዮ ማስቀመጥ የተናገረውንም እንደዚህ ማስታወስ ምንም እንትን የለውም። በየቦታው ብዙ ነገር ሲባል ቢሉም ችግር የለውም። አንድ ጊዜ ብቻ እኛ እንምጣ። ፈጣሪ ከኛ ጋር ስለሆነ እሱን ሚስጥር ነው የምናወራው። ያ ሚስጥር የትም ቦታ ላይ በራሱ የያዘው ሰው ስለሌለ ነውና ማንም ሰው ብዙ ነገርም ሊሞክር እንደሚችል እሱን ተነጋግረናል። አሁንም ይሞክራል። ብዙ ነገር ሊሞክር ሊጥር ሊጋጋጥ ይችላል። ነገር ግን የምናሸንፈው እኛ ነን፣ የሀቅ ልጆች እኛ ነን፣ የኢትዮጵያ ልጆች። ከዛ ውጭ ምንም ማንም ምንም ሊያደርግ እንደማይችል እርግጠኞች ሆናችሁ እንትን በሉ ብለው ለዛ ነው እሱን ነው መቼ እንደምናስታውስ እና እንደምንይዘው ባላቅም በዋናነት እሱን ነው። ውላችንና እንትናችን ግን በመደንገጥና በመደነጋገጥ ላይ በዛ መልኩ ለመሄድ የምናደርገው ነገር አሁንም እንደቀጠለ ነው። እሱ የሚያሳዝን ነገር ነው። መከራችን እንዲረዝም አሁንም ትንሽ ትልቁ በማወቅ የሚሆን ባለማወቅ ሳፖርት እያደረገ እንደሆነ ነው እያየሁ ያለሁት። ስለዚህ መከራ ቢረዝም እኛ የእያንዳንዳችን አስተዋጽኦ እንደሆነ እንድትረዱ ግን ማሳሰብ ፈልጋለሁ። ዛሬም ነገም ያ ነገር ከኛ እንዲወድቅ ከኛ እንዲጠፋ ከኛ እንዲርቅ እያደረገ ነው ስላልሆነ እሱም ቢቆይና ቢራዘም የኛ ፍቃድ እንደሆነ አድርጋችሁ እንድታዩት ያው ደግሜ ደጋግሜ አሳስባለሁ። እንደ ጎጃሟ ወይም የድማብድ እንደዛለች እንደሚባለው ወዶ ብለህ ጣፍ ብላለች። እኛ ወደን እሱን ነገር እያደረግን እንደሆነ ነው የሚሰማኝ። ለማንኛውም ደህና ናችሁ ወይ? በጠቅላላው በዛም ይሁን በዚህ ሰላም እንደሌለ እንዳበቃልን እንዳለቀልን እያሉ ያወራሉ ሰዎች። እነሱ ያንን ማለት መደናቆር ይወዳል። አጋንንታዊ ዓለም የአጋንንት ዓለም ነው። ስለዚህ ጦርነታችንም ከዛ ነው። መናፍስታዊ ርኩስ መንፈስ የሰፈነበት ዓለም በጣም በጣም ለዛ ነው። ግን እርግጠኛ ነን እናሸንፋለን። ወደ ጥልቁ እንወረውራለን። ምድረ አጋንንትን ሁላ ማለት ነው። ሳራ ስዩም የመጀመሪያዋ
ደህና ነሽ ወይ? ዘሪው እንዳመነ ሰላም ናንተ ለምለው ኢትዮጵያውያን ብሎኛል። ሰላም ብያለሁ። እኔም ዘሪው ሳራይ ሰላም ብሎ ተመስገን ሻንቆ ሰላም ሰላም፣ እንዴት ነው? አሁን ዛሬ ያው 1000 እንግዲህ ይሄ ነው የንግድ ባንክ ላይ ምናልባት ሰዎች ሀሳቡን የሚገልጥ ካለ በሚል ነው። ኦኬ ድምጽ ይቆራረጣል የሚልም ኮመንት ነበር። አይ ዋናውንም ያቆራረጡ ስለሆነ እንግዲህ ኔትወርክን ሁሉ ያስቸግራል። አይ የተለያየ ነገር ሊኖር ይችላል። ንጉሱ አስራት እንዴት ነህ? አለምዬ ሰላም ነሽ ወይ? እንዴት አላችሁ? ደህና ናችሁ ወይ? ሰናት ጅራ ሰላም ብያለሁ። እንዴት አላችሁ? ያው እንደዚህና እንደዛ ቢልም ዋናው እንግዲህ እንደምታዩት ዙሪያችንን ጥላት የከበበን ሌት ተቀን ጥፋትና መጠፋፋትን እየሰበኩ እያጨበጨቡ የሚሄዱበት ነው። እይታውን ውሰዱ። ሰው እንደማይንቁ ብያችኋለሁ። ከተለያየ ነገር አንጻር ብዙ እውቅና ያላቸው ሰዎች እንዳሉ ሆነው እኛ አዲስ እንኳን ብንመጣም አዲስ የመጡትንም ቢሆን የነሱን የረከሰ ነገር የማይሸከምን ሰው የሚያባርሩና የሚያሳድዱ መሆናቸውን ቪዲዮውን እይታውን ማየት ትችላላችሁ። ለጥላትም ለወዳጅም ሊጠቅም የሚችል ነው። ሰው በህይወቱ ለመቀጠል በህይወቱ ደስተኛ እንዲሆን ከፈለገ መሬት ላይ ያለውን ነገር ነው እየተናገርን ያለ ነው። በቻልነው አቅም ሰዎች ወደ ትልቅነታቸው እንዲመጡ ነው። ከጥላት ወጥመድ ነፃ እንዲወጡ ነው። ዘላለማዊ ቅኝ ግዛትን ማራገፍ ነው። ዓለም የረከሰችበትን አካሄድ ነፃ ወጠን የኛን እኛ የምንወስንበትን እድል እንድናገኝ ማድረግ ነው። ይሄ ነገር ለገዢዎች፣ ለበዝባዦች፣ ለሌቦች እና ለደናቁርት ስለማይሆን እሱን ነገር ሳይንቁ ገና ከመጀመራችን የሚሰሩትን ነገር ማየት ነው። በኢኮኖሚ ይወድቃሉ፣ ምን በማለት ይወድቃሉ፣ በማስፈራራት ይወድቃሉ ምናምን የሚል አለ። ብዙ ነገር አለ። ይሄ አስበን የገባንበትን ነገር እዚህ ጋር መናገር ስለማይገባን ነው። ምንም የሚዝተውን የሚፈክረውንም ቢሆን ና ችግር የለም ብለን እንትን እያለ ነው። ምክንያቱም እውነትን ያዝ ነው። ሰው እንዲድን ነው የተፍጨረጨር ነው የምንሞክረው። እውነታውም እሱ ነው። ሺህ ከሚሊዮን ብትዶልት ጉባለች ኢትዮጵያ የኢትዮጵያን ከፍታ ያረጋግጣል። አብረውት ካሉ እህት ወንድሞቹ ጋር ሳብስክራይብ ማድረግ፣ ላይክ፣ ሼር ማድረግ ቻናልን ማሳደግ ከሆነ ያን በማድረግ እኔ እንድኖር አድርጋችኋል። ሀቅ እንዲወጣ አድርጋችኋል። ሱፐርቻት ሱፐር ስቲከርን በማድረግ ሀቅ እንዲወጣ አድርጋችኋል። የምትችሉትን በሙሉ ያደረጋችሁ ሁሉ ተባረኩ። እሱ ነው የሚፈለገው በቃ። ስለዚህ ሰው የሚችለውን ነው እንጂ የማይችለውንም አይጠየቅም። በዛ መልኩ ነው እና በኔትወርክና በሰላማችን የምንዋጋ መንፈስ የሚዋጋን መንፈስ ይወጋ ብሏል። አዎ በኢየሱስ ስም ይዋጋ ይወጋ ብለናል። ኢትዮጵያን የሚወጋ ሁሉ በፈጠረን ስም ይወጋልን። እርኩስ መንፈስ ከምድራችን ይጠረግ ይጥፋ። እስኪ የሚያዋድደን ነገር ይነገር። ድግሱ ምንም ጥፋት ቢደገስ ወደ ጥፋቱ ሄዶ አለመቀበል ነው። ድል ከሀቅ የሚል ቻናል አለ። ድል ከሀቅ የሚለው ቻናል ሁለተኛው ቻናል ነው። የሻለት እንደዚህ አይነት ብዙ ቻናሎች ምናምን አሉ፣ ግን የምሰራበት ያው ጉባለች ብቻ ስለሆነ ነው። ድል ከሀቅን እንዳማራጭ ሳብስክራይብ ታደርጉት 404 አካባቢ ሳብስክራይበር አለው። እኔ ጋር የነበሩ ቪዲዮዎችን ራሱ ወደዛ ለመገልበጥ ቢያንስ ቪዲዮ ስለማላስቀምጥ እንደዛ ለማድረግ ሁሉ እየፈለኩ ነው። ባጭሩ ግን ብዙ ነገር ይሞከራል፣ ብዙ ነገር ይባላል። ኢትዮጵያና ሀቅን የሚያሸንፍ ግን የለም ነው። እሱን እንድትይዙ ፈልጋለሁ። ስለዚህ ማንም ምንም ቢለው ሳምበድ የሆነ ነገር አደረገ፣ የሆነ እብድ እንደዛ አደረገ፣ የሆነ ነውረኛ ዝሰረቀ እሱን ብላችሁ እንትን አለ። በጠቅላላው ሀገር እንደ ሀገር ሊያስቀጥር የሚችል አብረን እንስራ፣ ሀቅን እንውደድ፣ ከገባንበት ጉድጓድ እንውጣ፣ ወደ እውነት እንሂድ፣ የሚጠቅመውን ነገር ለማድረግ እንጣጣር። ዓለም ላይ ካንዣበብባት ጥቁር የጥፋት ወጥመድ ውስጥ ለመውጣት ለመትረፍ ማድረግ የምንችለውን እንድናደርግ ነው ማሳሰብ የምፈልገውም የምችለውም እንጂ ከዛ ውጭ ያለው ዳው ገብስ ነው እና ፋኖና አቶ አጽቀ ሥላሴ ወይም የውጭ ጉዳይ ሚኒስትሩ ጋር የተለያዩ ነገሮችን ለማነካካት ተሞክሯል። ትናንትናም የተባሉት ነገሮች እንደዛ የስልክ መጠለፎችን መጀመሪያ ላይ እየተናገር ነው ቢሆንም ደግሞ እነሱ መጣው ተበታትነው ጀምረው ለመሰባሰብ የሚፍጨረጨሩ ነውረኞች መሆናቸውን ሁሉ ያየንበት ነው። እነሱ መስማት ይችላል። ሀብቴን እንሞክር 8 ሰዓት ይዞ ቢሆን የምን 8 ሰዓት ነው? የምን 8 ሰዓት? 8 ሰዓት አይደለም 8 ቀን ብትሰጣቸው አይመጣም። ሀብቴ እኔ ሀቀር እንደተበሉ ስለገባቸው በቃ ሌላ አዲስ ጉድ እየመጣ ነው። እንጋፈጠው ፊት ለፊት
እናውጅና እንጋፈጥ እውነቱን በቃ። እሺ መከታው ይገኛል እንትን ይላል። መከታው ይገኛል። አዎ መከታው ይገኛል። እሱ ከተገኘ በቂ ነው። አንድ ካርዳር የሚያጎሉ አውቀው አንድ ካርዳር የሚያጎሉ አውቀው በየቀኑ መከታው ከተገኘ ችግር የለውም። መከታው ይገኛል። ካልተገኘ ነው የምልህ ዝም ብለን እኛን መድብና እናውጅ። ከተቃወሙ ይቃወሙ፣ ከተቃወሙ ይቃወሙ። ኦልሬዲ ቃለ መሐላችን እናወጣለን። በቃ ቃለ መሐላ ተፈጸመ። በጊዜው ስላልተገኙ ማካሄድ አልቻለም። አለኝ ሙሉ እያሱም እኔም አለን። በቃ እሱን እናወጣለን። እንትን ካላሉ ተሰማም አለው። ሁሉም ሪከርዱ አለው። ተለይ ቃለ መሐላው እሺ ደውል። እንደውም ዛሬ ከቀሩ አሪፍ አድቫንቴጅ ነው። አንገራግረህ ውጣ። በቃ አንገራግረህ ማለት ድብን ያለ ማንገራግረህ። ዛሬ ከቀሩ ድብን ያለ ማንገራገር አድርግ። ለምን እኛ ብቻ ነን አንድነት ፈላጊ ምናምን ብለህ እንደዛ ነው ብላ። አዎ ዛሬ እንደዛ ነው። ስለዚህ እርምጃ ውሰዱ። ቀጥታ ወደ እንትን ግቡበት። ምን ማለት ነው ምናምን ብለህ ቀልድ ነው የተያዘው ምናምን ብዬ። አዎ በቃ ቀልድ ነው የያዛችሁ። አዎ ይሄ ከመጀመሪያው በዚህ ጉዳይ ላይ እስከ መስደብ መራገም በቃ የሚገባንን ኢሞሽናላይዝ እዛ ቦታ ላይ የምናየውን ነገር በሙሉ በውስጣችን በማሰላሰል የተናገርናቸው ብዙ ሰዎች አሉ። ዛሬ ለመሰባሰብ ተገነጣጥሎ ሁሉም ክፋቱን በየሰፈሩ በቻለው አቅም እንዲያደርግ ተደርጎ ዛሬ ለመሰባሰብ መጣር ምናምን ሲፍጨረጨሩ እንደዚህ ሲያወሩ ስታዩቸው ይብላኝ እነዚህን አምኖ ለተከተላቸው ለእነዚህ ገንዘቡን ሲበዘብዝ እውቀቱንም ያለውን ነገር በሙሉ ለረከሰ ጥፋትና መስፋፋት ተስፋ ሲያደርግ ለቆየው እንዲሁም ደግሞ ፈጣሪ በበረከቱ እንዲያስባቸው የምንፈልገው እንደነዚህ አይነት ባለጌዎች ሰው ተብለው የጠነሰሱትና ከነዚህ ጀርባ ያሉ ስውር የኢትዮጵያና የአማራ ሕዝብ ጠላቶች ለጠነሰሱት ክፋት ተጠቂ ሆነው ብዙ ጉዳት የደረሰባቸው ወንድሞቻችን እና አባቶቻችን እንጂ እነዚህ ሰዎች እስከዚህም መቆየታቸው ነው የሚገርም እንጂ ለውጥ ያመጡ አያመጡ የሚለውን መጀመሪያ አውርተነዋል። ገና ሳይጀምሩ አውርተነዋል። ከጀመሩም በኋላ አውርተነዋል። ይሄው ዓመት ሊደፍን ነው። ዛሬም ሰዎች አለን ለማለት ጭራሽ እንደነሱ አይነት የተሸከሙትን ቫይረስ ለሌሎች ሁሉ ሰዎች እያስፋፉ የሚሰሩ ሰዎችንም ለመበከል የሚያደርጉትን ጥረት አይተናልና አቶ ታዬ አጽቀሥላሴ ላይ ወይም አምባሳደር ታዬ የውጭ ጉዳይ ሚኒስትሩ ማለት ነው ስልክ ደወለ እስክንድር ምናምን የሚለውን በደንብ እንድታጤኑት የምፈልገው ዶክተር አብይ ቢደውላቸው ምን ሊሉ ነው የሚለውን ነው እኔ እንትን ያልኩት። እናሸንፈዋለን፣ እንበልጠዋለን፣ እንበለዋለን፣ ድንዋለን ሲሉ የነበሩ ሰዎች ለምንድን ነው ያን ያህል የተደሰቱት? ዶክተር አብይ ቢደውል ምን ሊሉ ነበር? እና ታዬ አጽቀሥላሴ ቢደውል ምንድን ነው ችግሩ የሚለውን እስኪ ይህንኛውንም ደግመን እንስማና ነውራቸውን በዛ ልክ ማለት ማሰማት አልፈለኩም ነበር። አንዳንድ ጥያቄዎች ግን መካተት ስላለበት በታሪክም በሚል ለዛ ነው እንደገና እንዳሰማ እንትን ያልኩ እንጂ ትናንትና የነበሩትን ዝም ብዬ ዘለልኳቸው። በጣም ስለምጸየፋቸው ስለምጠላቸው በዛ ልክ ነበር። እንስማቸው። እሺ እዚህ ታናረጋለህ አለቀ በቃ። ከዛ ላይ አንዳንድን ያሳድዳል። በቃ ምንም እናውጃለን በአንድ ቀን። አልሰማሁም እንዴ መከታው በጣም እንትን ታሪክ ቀየረ ያለብን ጥያቄ በጣም ከባድ ነው። በየሰራዊታችን በጣም አደገኛ ጥያቄ ገጥሟቸዋል። ባይዘ ምቱ ተብለው እዛ አሰግድ ከተማ ላይ ምቱ ተብለው ሰራዊቱ ዞር በል ብሎ ነው ቁጭ ያለ። ስብሰባ ሰብስቦ ሰራዊቱ ህዝቡን በጉልበት ከሶስት ክፍለ ሀገር የመጣ እንትን ተብሎ ትእዛዝ ነው እስክንድር አንድነቱን ማን ነው እሱ አሰግድ አንድነቱን አልቀበል ብሎ ምቱ ተብለም የተላክን ብሎ መከተው አውርቶ ለኔ ደወለ። ሽማግሌ ተውጣቶ ከዚህ ፋኖ እያለ ለኔ ደወሉ። እሺ ከዚያ ላውድ ያረጉት መከተውን ያዘዘው አንድም ሰው የለም አልኩ። እንደውም ዋናው አንድነቱን ሊያመጣ እየጣራ ያለ እንደውም አሰግድ ነው። የሸዋ ሰው አሰግድ መከተል አለበት አልኩ። መቼ ነው? ከትናንት ወዲያ ከሰዓት ሳልነግርህ በቃ እና እንደዛ አርቲስት ኩርሲ ነው መከታው ምናምን ሰሜን ሸዋ ከጎጃም አሁን አማራ ክልል ላይ ያለው ነገር በሙሉ ዳሜጅድ ሲሆን የክፋት እጆች ያሉት የት ነው? ሰሜን ሸዋ የሚባለው መከታው አሰግድ የሚባለው አካባቢና ማርሸት ዘመነ የሚባሉት አካባቢ ነው ማለት ነው። ከሁሉ አካባቢ እንትና ማን ነው መሬ ወዳጆ የሚባለው እንትን አለ አይደለም፣ ያለበትም ነገር አይታወቅም። በየቦታው ላይ ያስፋፉት ነገር ቢኖር ግን ሰው ማገት፣ መስረቅ፣ መሰራረቅ፣ መደባደብ ምናምን መገዳደል እንደዛ አይነት ነገር በየቦታው ላይ ያስፋፉት ነገር አለ። የሚጠበቅ ነው የሚያደርጉት ነው። ከዚህም በላይ ሊሄዱ የሚችሉበት ሁናቴ ነው ያለው። ስለዚህ መደነቅም የለብንም ነው እኔ ማለት የምፈልገው። ምክንያቱም
ስለሚጠበቅ እሺ ከምር ነው። ዋው በጣም ነው የሚገርመው። እሺ ምንድን ነው የሚባባል? ውይይቱ ውስጥ እሺ ከዛስ ኦፍኮርስ ማኒፑሌት በማድረግ የፍላጎቱን በመያዝ ለድርድር መቅረብ ነው ፍላጎቱ ነበረው። እንደዚያ ማለት ነው። መሬት ላይ ያጣውን ድላዬ በቃ በዛ ሊያካክስ ነበር የሞከረው ማለት ነው። እንልክልሃለን። ላኩልኝ እኔ አወጣዋለሁ፣ በእውነት አወጣዋለሁ። ይተረማመሳሉ። እንልክልሃለን። ይተረማመስ ሀገሩ ማነው? እዚህ ጋር እንትን ብለህ ሀቅ ነው ፋኖ ያሸንፋል። ካሸነፍክ ምን አንቀዠቀዠህ? እንኳን አይደለም አንተ የሽንት ጨርቅ አጣቢው፣ አንተ ወራዳው በሀገር በምድር ላይ በርኩሰት የምትሄደው ጭንጋ ፍቅርና አንተን የላኩ በአንተን እየጋለቡ የመጡት አጋንንቶች አያሸንፉም። እሱን እኔ እመሰክራለሁ። ኢትዮጵያን ማንም ወንድ ነኝ ያለ ውሸትንና ነውረኝነትን ግብረ ሰዶማዊነትና የረከሰ ነገርን ተሸክሞ ወደ ተቀደሰችዋ ምድር ገባለሁ ያለ ያንን መፈጽማለሁ ያለ ነውረኛ አያሸንፍም። ደጋግመህ ያቸው የኔን ቪዲዮዎች ገብቷል። ኒውክለርም ዶላርም ምንም ነገር ብታረግ እርኩስ መንፈስ ኢትዮጵያ ውስጥ አይገባም። እሱ ነው የምነግርህ። እና ስልክ ያናገረኝ አጽቀ ሥላሴ ወይም ታዬ አጽቀ ሥላሴ ብለህ የምትደነፋ ምን እንትን አለ? እንደዛ አይነት ቦታ ለምን ትገባለህ? አትግባ። እዛው ጉድጓድ ግባ። እዛው የምትጨፍርበት ዳንኪራ የምትመታበት ላይ ግባ እና እዚህ ቦታ ላይ አትግቡ። የእውነቴን ነው የምላችሁ። ሀቅ የማትወዱ ሰዎች እዚች እኔ ሚዲያ ላይ አትግቡ። ነግሬያቸዋለሁ። ኢትዮጵያን የሚጠላ ለኢትዮጵያ እርኩስ መንፈስን ተሸክሞ የመጣ ቫይረስ የሚጋልበው ይሄ ከኋላ ከምን የሌለ ወንድነቱንም እንደ ሴት እንደዚህ ያከራየ ነውረኛ ቡድን እዚች እኔ ጋር እኔን ፊት ለፊት በቃ። ስለዚህ እዛው ተጋለብ፣ እዛው ጋልብ፣ እዛው ደንስ። አንተ ብታሸንፍ ግን እኔን ሰው ሆኜ አልተፈጠርኩም ወይም እኔን የፈጠረ ፈጣሪ የለም ማለት ነው። ለምን ሙሉ ነገር እንድናገር ታደርገኛለህ? 4 ቀን ብለህ እኮ ይኸው 4 ዓመትን ብትለፋ አይሆንም። ታሸነፍክ ና የዛን ጊዜ እናወራለን። አሁን እኛን እያሸነፍን ያለ ነው። እኛ ሚዲያ አትግባ። የማንም ሰው ሆኖ ተፈጥሮ ከሰው በታች የሆነ ነውረኛ ብዙ ነገሮችን አታናሉ ፕሊዝ። ወራዳ ሰው አይግባ እዚህ። ባንዳ፣ ጽንፈኛ፣ ዘረኛ በክብሩ ላይ የሚነግድ ወራዳ ሰው እዚህ እኔ ፊት አይምጣ። እዛው ፈለከው ላይ ገደል ግባ። ማንም ዳንኪራ ቢመታ ዳንኪራህን ምታ። ሲያዋጣህ እናያለን። እኔ ደግሞ ኢትዮጵያና ሐቀኛ ልጆቿን ይዤ በሰውኛ የምናገር ሰው ነኝ። አታሸንፍም እያልኩ ነው። ዙሪያን ብታንዣብብም እጠርግሃለሁ እያልኩ ነው። ስለዚህ እዛ ጋር እንፎካከር። ከዛ ውጭ እዚህ መጠህ ያን ርኩስ መንፈሳዊ እንትላት መጀመሪያ ሰው መሆንን ሰው ሁን፣ ወንድ መሆንንም እንደ ወንድ የሆንከውን እንደሆን አሳይ። ይሄ 10 ሰው 20 ሰው 100 ሰው ምናምን ቢሆን ለሰው ሁሉ መድኃኒት የሚሆኑ የተመረጡ ሰዎች ብቻ የሚገቡበት ሚዲያ ነው። ይሄ በቲፎዞና በጭብጨባ የሚገቡ ሰዎች ያሉበት ሚዲያ አይደለም። ጉባለች ኢትዮጵያ ነገ ብዙ ነገር ይገለጣል። ቢገባ ኖሮ አንድ ቀን የምናገረውን የድፍረት ቃል ብዙ ዓመት ተንትነህም እንድትረዳው ትሞክር ነበር። ይሄው 7 ወራት አለፉ። ብዙ ነገሮችን በድፍረት እዚህ ሚዲያ ላይ ገልጫለሁ እና ይሄ ሚዲያው ሰው ነው የሰራው። ዝጋው። እኔ የምፈልገው ሰውን ነው። እኔ የምፈልገው ኢትዮጵያዊነትን ነው። እኔ የምፈልገው የተሸወዱት እንዲመለሱ። እኔ የምፈልገው ታላቁን የሰውን ልጅ ታላቁን የኢትዮጵያ ልጅ እንጂ
የጨነገፈ ባንዳና ጽንፈኛን አይደለም። አንተ በተመካህበት ምንም አይነት ዕውቀት ምንም አይነት ነገር ተዘጋጅ፣ አሸንፈሃለሁ። በቃ ማንንም እንደዚህ እንትን አለ ወረቀት አይደለም ጉዳዩ፣ እዚህ ጋር ሰው ነው። ስለዚህ የገባቸው አትነካኩ። ማንም ዳንኪራህን ጨፍር። እኔ ግዴታዬን ስለመወጣቴ ነው። ለሚሰሙ መናገር አለብኝ። አለመስማት መብታችሁ ነው። ጭብጨባ የለውም። እኔ ብቻዬን ነኝ፣ ግን ታላቁ ፈጣሪ ከኔ ጋር ነው ያለው። እዚህ ጋር ያሉ ልጆች ጥቂት ቁጥር መስሏል፣ ለዓለም መድኃኒት የሚሆኑ ናቸው። በዛ ስሜት ነው የምናገረው እንጂ እንዳለውማ በቁጥርማ ቢሆን እነማን ቤት ስንት ቁጥር እንደሚመዘገብ ሄደህ መጎብኘት ትችላለና፣ አትግቡ አትግቡ አትግቡ። መቼም ቢሆን ግን አታሸንፉኝም። ኢትዮጵያ ትሻገራለች። ሀቅ ይወጣል። የሀቅ ጠላቶችን ሁሉ እንቀብራለን። ሀቅን እናደበዛለን። የተገፋቸውን ኢትዮጵያ ገፍተን እናጠፋለን ያላችሁ ርካሾችን ሁሉ እንቀብራለን። በእናንተ ቀብር ላይ ኢትዮጵያን እስከ ክብሯ እናሻግራለን። ዓላማችንም ግባችንም ይሄ ነው። አይ በተግባር እንተያይ። ለምንድን ነው በቃላት እንደዚህ የምትሸፋሸፉ? በተግባር እንተያይ። በቃ ከዛሬ ጀምረህ ቀለካ አንተ ያልከው አንድም ቀን ከተሳካ ከዛ በኋላ እኔ ከዚህ በኋላ እንትን እላለሁ። ውሸታም ካሸነፈ ስትሰጥም እያጨበጨብክ ስትቀበልም እያጨበጨብክ ሰብዕና የተገፈፈ ሰው ምን ይደንቃል? በሀገርህ ላይ ጥፋትን የደገስክ በሰው ሞት ላይ የደም ንግድ የምታጣድፍ በሃይማኖት ላይ ለሽቀላ የምትሮጥ ከዚህ በላይ እኮ ምንም ነገር የለም። የረከሰ ማንነትን ሁሉ ይዘህ ያበድክ ነህ። በየሄድክበት የጨነገፍክ ጭንጋፍ ሰው ሆነህ ተፈጥረህ ዕቃ የሆንክ አዚ የሆነ ጋርቤጅ የትውከት ማጠራቀሚያ ተደርገህ የተሰራ ብዙ ጭንጋፍ አለ። ካሸነፍክ ና ይኸው አልሰባሰብ ብለህ እኮ ነው። ዶክተር አብይ ቢደውልልህ እንዴት አድርገህ ታሽቃብጥ ነበር። በእናት እንደው በእርግጥ እንደው አንተን የወለደች እናትም እናንተን ያወለደች እናትም ቢሆን የተረገመች ስለሆነች ነው። በኃጢአት የበሸቀጠች ስለሆነች ወይ በዘማዊነት እንደዚህ እስከዛ ድረስ ነው። አንተ የነካውን ሁሉ የምታሰድብ ነህ። አንተን ያፈራች ሀገርም የተረገመች ናት። ጥምብ ይውጣ። ምንም መረጃ ነው የእኛን ሲያወጡት በዋትሳፕ ላክልኝ እልክልሃለሁ። እሺ ምን አዲስ ነገር አለ ስለምታወስ? አቆማለሁ። ረዲ ገና ነገር አታማስከትለው እንደገና እንደዛ እያከበራችሁት ግን እንደው ምን አይነት ሰው እንደሆነ በእናትህ በዚህ በቃ ቋንገቱ አይ ነው በቃ አይ ዛሬ ቆረዲ ቴጅ እንዴ የሱ ጉዳይ አዎ ተዘጋ እኮ በቃ ወጣ እንዴ ይሄን ተወጣ አሁን በጣም ኧረ በእናትህ ላክልኝ በቃ እና ዛሬ በቃ አዋሬ ይነሳ። አሁን ኢንተርኔት የለኝም እልክልሃለሁ። አደራ ላክልኝ። ምክንያቱም ፋክት ከሆነ እናንተ ጋር ቢገኝ ይሄ ድምፅ ምን እንደሚያደርጉት አስብ። ግን እንትኑን አይጎዳውም ማለት አንድነቱንና ይሄ አሁን የጀመራችሁትን ነገር አይጎዳውም። እሱን ሊጎዳብን ይችላል። ምክንያቱም ሁለቱን የተገዙት ሰዎች ሊያመለክቱብን ይችላል። እሱን እኮ ነው የምልህ። አሁን እሱን እንደሚሆን አናውቅም። ተነጋገሩበትና በቢገር ፒክቸር ተመልከቱ። ማለት አሁን እሱን የሚደግፉም አሉ አይደለም። አሁን ምርጫ ሁለቱ ተወዳድረው ነው እንዴ ዘመንና እሱ አንደኛማ ወድቋል። ከተሸነፈ በኋላ እንትን አላረገም፣ ረዚስት አላረገም። ከሂደት እኮ ካላረገ እንትኑን እንዳይጎዳው ደግሞ አንድ ጊዜ የተጠቆመ ሰው ሁለተኛ የመጠቆም መብት የለውም። ኦልሬዲ ፌል አድርጓል። እና ኦልሬዲ ግን ለአንድ ሊወጡ መሆን አልደረግም። ምክንያቱም አስበዋል ታያር ከስላሴ ጋር አብይ ጋር እኮ ነው ይላል። እና ይችን ነገር በደንብ እንዳትረሷት። አብይን እናሸንፈዋለን ምንድነው ከእሱን እንጥረዋለን እያላችሁ የምትንቁት አይደል እንዴ? እና ዶክተር አብይ እናንተን ቢያናግራችሁ እኮ ፌንት ትሰራላችሁ ማለት ነው። አያው አስበዋል።
አቶ ታዬ ጋር እኮ ነው አብይ በለው ከሱ ጋር እኮ ነው የሚሉ ልጆች ናቸው። ሲጀመር እንደነዚህ አይነቱ አናገው የሚባሉ ሰዎች መሪዎቻችሁ በራሱ ከጀርባ ያዘሉት ስውር የኢትዮጵያ ጠላት ስላለ በዛ የምትነዱ አጋንንት ጤነኞች አላችሁ። በነገራችን ላይ ዛሬም እኮ ድረስ ማለት ነው ከውጭም ከውስጥም ያለ ሰው በሙሉ እብደት የተጠናወተው መዳን የማይፈልግ የሚያመልከውን ያዘውን በውስጡ የተሞላውን ነገር እያጠፋው እንኳን አልላቀቅም የሚል ሰው ነው ከእናንተ ጋር ሲጨፍር ያለው እንጂ አንድም ቀን ድል የለም። ማስተዋል የተሳናቸውን እውርን እውር ይመራው ዘንድ ከቶ አይችልም፣ ሁለቱም ተያይዘው ገደል ይገባሉ ነው የሚለው ኢየሱስ ክርስቶስ። እና ሃይማኖትንም ሁሉንም የምትጠቅሱት ልታረክሱት። ጤነኛ ሰው ከእናንተ ጋር የለም። በቃ እኔ ማረጋግጠው እሱን ነው። እና ተነግሮት አለመዳን መብቱ ነው። እየሰማ አለመመለስ መብቱ ነው። ምንም ነገር እኛ የምናወራው በመዋሸት ወይም እዚህ ሚዲያው በራሱ በቃ ውሸትና እንደዛ አይነት ነገር ጭብጨባ የሚበዛበትን አይነት አካሄድ ቢከተልም ሚዲያው እኛን ከሚበላ ይልቅ እኛነታችንን ጠብቀን መውጣት ወይም እኛነታችንን ጠብቀን የራሳችንን አካሄድ መከተል እንድንችል ሆነን ስለገባን ነውና አቶ ታዬ ጋራ እንደዚህ እኮ አይተዋል አብይ ማለት እኮ ነው ብሎ የሚለው ሰው አስቡት። አሸንፈዋለሁ፣ እኔ በልጣለሁ፣ እኔ የተሻልኩ ነኝ ብሎ የመጣ መሆኑን የረሳ እጅግ በጣም የተደሰተ ጠቅላይ ሚኒስትሩ ይደውልልሃል ከፈለገ እኔ አሁንም ጠቅላይ ሚኒስትሩ ላይ የሚያደርስ የሚሰማ ካለ እባክዎትን እየደወሉ ምንም ጥይት ሳይተኩሱ በስልክ ብቻ ሰዎች ፌንት እየሰሩ እንዲወድቁ ያድርጉልን። ጠቅላይ ሚኒስትር ዶክተር አብይ አቶ ታዬም ደውለው ከሆነም ይደውሉ። አማራ ክልል ላይ ያሉ ልጆች አይደለም በስልክ አላችሁበትን ቦታ ነገሯቸው፣ ይመጣሉ፣ ይነግሯቸዋል። ፈርተዋችሁ አይደለም የሚለምኗችሁ እኮ ተደብቃችሁ ነው ሰው እያስገደላችሁ ያላችሁት። ፊት ለፊት ገጥማችሁ አሸንፋችሁ ትመጣላችሁ ነው የተባላችኋል። የምታወሩትም እንደዛ ነው። 30 አካውንት ከፍተህ አልሞላልህ አለ። አሁን ደግሞ ተባበርን ነው ስትጀምር አልሳካልህ ያለውን ነገር ዛሬ ለመሰባሰብ እንደዚህ ተሰብስበህ እስከዚህ በኋላ ምን ታመጣለህ? ከእናንተ ጋር ያሉ ሰዎች እናንተን የሚያማክሩ ሰዎች በተለይ የኢትዮጵያዊነት ስምና ኢትዮጵያዊ ደም ያላቸው ሰዎች ምን ያህል የረከሱ የተረገሙ ሰዎች እንደሆኑ ነው እኔ ማረጋገጥ የምችል። ሁሉን ነገር ያረከሱ፣ ዕውቀት ያልቀየራቸው፣ እድሜ ያልቀየራቸው፣ ህይወት ያላስተማራቸው ስለሆኑ ነው በእናንተ ስምም እንትን የሚሉ የማንም ማዚ መጫወቻ የመግደል እንትናቸውን የመገዳደል እንትናቸው የጥፋት ጥማቸውን በእናንተ እየተወጡ ያሉ ነውረኞች ናቸው። እናንተ ከውስጥ በጠብጣላችሁ፣ ዙሪያውን እንደዚህ ትላላችሁ። እስኪ ቀመር ስሩ ወይ ጨርሱት። እናንተ ባሰባችሁ ጨርሱት። የት ነው የምትደርሱት? ጨርሱት። እዚህ ብለን ብላችኋል። ጨርሱት። አይ እሱ እኮ አበቃለት፣ በቃ አይ ለይቶለታል እኮ እሱ እኮ ከሌን ይዞ ተገነጠለ፣ እንደዚህ ሆነ። መጀመሪያስ መቼ አንድ ነበራችሁ? መጀመሪያ እኮ እናንተ ላይ ተስፋ የሰጠ እኮ እንደናንተ ያበደ ተስፋ ያጣ አእምሮ የተዛባበት ሰው እኮ ነው ከእናንተ ጎን የቆመው። ጤነኛ ሰው ነው እንደ የቆመው። ነገን አሻግሮ የሚያይ ሰብዕና ቅድስና ያለው ሰው እኮ አይደለም። በሁሉም ነገር ላይ ተስፋ የቆረጠና ካገኘው ጋር ሁሉ ራሱን እያጋጨ ለመግደል ሞቱን የሚናፍቅ ሞቱን ለማግኘት የሚጣደፍ ሟች ነው ከእናንተ ጋር የተሰበሰበው። ገንዘብም ሰብስቡት። የት ሄዳችሁ ነው የምትበሉት? እስኪ ከ110 ቢሰጧችሁ የት ሄዳችሁ ትበሉታላችሁ? በዚህ ዘመን ገንዘብ ያስናፍቃል። በዚህ ዘመን ስልጣን ይናፍቃል። በዚህ ዘመን እንደው የሚናፍቅ ነገር አለ? እንደው የሚያምር ነገር አለ? እና ቀልባችሁ ስለተገፈፈብ ነው። ስንት ሰው እንደገደላችሁ የሆነ ስሌት ሰርታችኋል? እናንተ ስንት ሰው እንደገደላችሁ፣ ስንት ሰው እንዳስገደላችሁ፣ ስንት እንደተገደለባችሁ ሰርታችኋል? ጀግና ናችሁ እናንተ በቃ። ምክንያቱም ልክ እኮ ናችሁ። ከመጀመሪያው ጀምሮ ባህሪያችሁን አልቀየራችሁም። እናንተ በአማራ ክልል ላይ በተለይ በግልጽ የመጣችሁ ነውረኞች ምንም ባህሪ አልቀየራችሁም። ስትጀምሩ መንገድ በመዝጋት ነው። ስትጀምሩ ጀምሮ ነውራችሁን በግልጽ ነው ያሳያችሁ። ድንቁርናን ለማስፋፋት በይፋን ያወጃችሁት፣ ልማትን በማስተጓጎል በይፋን ያወጃችሁት፣ ኃጢአተኞችን ወንጀለኞችን ከእስር ቤት በመበተን በይፋን ያወጃችሁት፣ የሀገሪቱ ቀይ መስመር የሆነው መከላከያ ሰራዊት በመምታት በይፋን ያወጃችሁት፣ ኢትዮጵያን በማርከስ ቁጥር 1 እኔ ነኝ አለቃ ያለውን ቲፒኤልኤፍን አጋሮቹን ከእስር ቤት በመፍታት የሸኛችሁ
በመርህ የሚመራ ነው እያላችሁ የምትሄዱበት ምንም ነገር የተደባበቀ ነገር የለም። እናንተ እንኳን አድርጋችሁት ሳታደርጉ ሁሉ ጥፋት እየተዋሳችሁ ሩዋንዳ ላይ የተፈጸመ እልቂትን እኛ ነን የፈጸምነው እያላችሁ ባነር እየሰራችሁ በዩቲዩብ ላይ የምትለጥፉ በቃ ሶሻል ሚዲያ ደግሞ አለ። አልጎሪዝሙ ራሱ ካጋንንት ነው መሰል የተሰራው። ጥፋትና መጠፋፋትን በጣም ነው አጃይብ እያለ የሚያጨበጨበ እንትን የሚለው እና ይሰለቻል። መመከር በዚህ ሰዓት ይሰለቻል። ሀቅ ይሰለቻል። ዘመኑ ስላይደለ ማለት እውነት ይሰለቻል። ጭብጨባ የለውም። ውድ ነገር ረክሷል። ክብር ረክሷል። የተወደደ ነገር በሙሉ ከመሬት በታች ወድቋል። የረከሰ ነገር ደግሞ ሰማይ ወጥቷል። ዘመኑ እና እጅግ አስተዋይነት ያላቸው እጅግ ፈጣሪ የመረጣቸው ሰዎች ካልሆኑ ሁሉም ሰው በዳንኪራ የኖህ ዘመንን የሚመስል የጥፋቷ እስከ አንገቱ ድረስ ሲውጣው ከበሮን ከፍ እያደረገ እንደሚመታ አይነት ጭብጨባ በዝቷል። የትኛው ዓለም ነው ሰላም? አንዳንዴ የተፈጥሮ አደጋዎች መሬት መንሸራተት አለ ምናምን የሙቀት የሰዓት እንደዚህ አይወሩም እንጂ ቸክ ታደርጋላችሁ ሚዲያዎችን በተለያየ ሚዲያ ላይ እና በዚህ ዘመን አብሮ ለመሆን መጣር ኢትዮጵያውያን ኧረ ተው፣ ትልቅ ናችሁ። ያበደ ሁሉ አብሮ አያሳብደን። እንዲሁ ዝም ብሎ መናገር ስለተቻለ ብቻ ዝም ብሎ መናገር። እሺ ተናግራችሁ ስትወጡ የት እንደምትሄዱ አታቁም። ጥድፊያው በዛም ይሁን በዚህ የጥላቶቻችን መብዛት መጨረሻው ላይ የሚመጣ ሊነጋ ሲል ይጨለማል እንደሚለው አይነት ነው የምናገረው። ብዙ ትሞክራላችሁ። አዎ ጉንዳን ትሆናላችሁ፣ ንብ ትሆናላችሁ፣ ዘንዶ ትሆናላችሁ፣ አህያ ትሆናላችሁ፣ ውሻ ትሆናላችሁ። ጥንቁልናና አጋንንትን መስላችሁ ተጋልባችሁም ተሸጣችሁም ትመጣላችሁ። መስታወት የማታደርጉትን እያንዳንዱን ነገር እኔ አውቃለሁ። ማንም ሰው አያውቀውም የምለውን ያህል አውቃለሁ። በዚህ ሰዓት በተለይ የመንግስትንም አቋም ዓለም ወዴት እንደምትሄድ ጉባኤች ኢትዮጵያ ያውቃል። የዚህ ዘመን የረከሰ ወረቀት ላይኖረው ይችላል፣ አይኖረው ግን ኢትዮጵያ እንደምናሻገር እርግጠኛ ነን። እናንተ እዚህ ያላችሁ እንደማታሸንፉ እንኳን እናንተ ጋር ያሉትን ሁሉ ብያለሁ፣ እደግምላችኋለሁ በየቀኑ። የዩቲዩብ እንደዚህ መዘጋቱም እኮ አንዱ ዓላማ ይሄ ነው። ሰው የሰራውን ሰው ይዝጋው፣ እግዚአብሔር የሰራውን እግዚአብሔር አይዝጋው። ብቻ ምንም ችግር የለም። ዋናው ፈጣሪ ካልዘጋው ምንም ችግር የለውም። እኛ ዋናውን ይዘናል። ስለዚህ ለኢትዮጵያ መሻገር፣ ለኢትዮጵያ ሰላም፣ ለኢትዮጵያ ብሩህ ተስፋ የሚያወራም የሚሰራም ሰው ከየትም ፈልገን እንወዳለን፣ እንደግፋለን፣ እንዲሳካለት እናበረታታለን። ይህን ብሩህ ተስፋችንን ስንሰቃይ የኖርንበትን ባርነት የመከራ ህይወት አመጣለሁ ያለውን ደግሞ እሱን በደገሰው መከራ ራሱን እንከታለን። ይህን ስለዚህ በክላሽ በምናምን ይሄ በቆመ ጠብቀኝ እንዳይመስልን። ብፈልግ ንፋሱን፣ ብፈልግ መሬቱን፣ ብፈልግ ሰማዩን፣ ብፈልግ እንደዛ የሚያደርገውን ጌታ ይዤ ነው እኔ መፈክረው። እውቀት ያለው በእውቀቱ፣ ገንዘብ ያለው በገንዘቡ፣ ጉልበት ያለውን በጉልበቱ፣ ጸሎት ምንም ነገር የሌለው ሰው ግን ትልቅ ነገር አለው። ጸሎት ማድረግ በየእምነቱ ኦርቶዶክስ፣ ፕሮቴስታንት፣ ካቶሊክ፣ ዋቆፈታ፣ ሙስሊም፣ ማንኛውም የምታምንበትን እምነት በጸሎት ከሱ ጋር ተገናኝ። ያንን ስንቅ ያዝ። ሁሉም የምታምንበትን እምነት አበርትተህ ተከተል። በረከቱንም አግኝ። ብዙ ገለባ በየሰፈራችን አለ። ለራሱ አይሆን ለሰው አይሆን። የሳትራት መነሻና መድረሻው የጠፋበት ተቅበዝባዥ አውሬ አለ፣ የጥፋት አውሬ። እሱን በያለበት ሄዶ የሚያጠቃ የጸሎት አቅም ነው ከማንኛውም ሰው ሰራሽ ነገር በሙሉ የበለጠ እጅግ ያን አቅም መላበስ ግዴታችን። ጸሎት ላይ መበርታት፣ በጸሎት መትጋት አለብን። እጅግ በጣም ብዙ ነውሮች ነው የሚሰሩት። ምንበላው፣ ምንጠጣው፣ ምንለብሰው ማንኛውም ሰው ሰራሽ ነገር ላይ ከኋላው ክፋት ያዘለ ለራስ ሊመች የሚችል ሰዎች ያለ አቅማቸው
እንደ ፈጣሪ የሚያስቡ አይነት ባለጌዎች በተሰጣቸው እድሜና ጸጋ የሚሸቅሉ ሰዎች የበዙበት ነው ይህ ዓለምና ድግስ ነው። ጥፋት ነው የሚደገሰው፣ ጥፋት ነው የሚወራው፣ እንደዚህ አስደግ ምናምን እንደሚባለው እሱ አይደለም። ከዛ የምናመልጥበት ትልቁ አቅም፣ ትልቁ ስንቅ፣ ትልቁ መሳሪያ ጸሎት፣ ሃይማኖታችን። ቢኮዝ እኛ ኢትዮጵያውያን ሁላችንም አማኞች ነን እና የምትበላው ምግብ ትን ብሎ እንድትሞት አንቆኮ ትሞታለህ። ምንም ሰው ኢመንት ነው ያን እንዲህ ስታቅራራ በገዳይነት የምትፈክር ያለውን ነገር ሁሉ ለማበላሸት። አሁን አንተ እስክንድር ከአቶ ታዬ ተናገር ደወለ። እንኳን መደወል አይደለም ና ግባ ተብለህ እንዴ? እየተለመናችሁ እኮ ነው። ትልቁ እየለመነ ነው። በጣም እንግዲህ አሁን እናንተ ማሰብ ያለባችሁ ትልቁን ፒክቸር ነው ማለት ተነጋገሩና ፕሮስ ኤንድ ኮንስ በደንብ ተመልከቱት። የፖለቲካ የበላይነት መያዝ አለባችሁ። ይሄ ነገር እሱን ያጠፋዋል። ይህን ሂደት ማመት በራሱ የአንድነት እንዳይመጣ ማድረግ ራሱ በምክንያት አንደኛው ስትራቴጂ አሁን እኛ እሱን ጥለነው ምናል ሁለቱ ድርጅት ይዘው ይጎትብናል። ከዛ ይህን ሂደት አስተጓጎል በራሱ አንድ ድርጅት እንዳይፈጠር ማድረግ አማራ ላይ ሌላኛው አንድ የነሱ ድል ነው፣ ውጤት ነው። በጣም ያ ስለሆነ እኛ ብናልፋለን በተወሰነ ምንም ችግር ተነጋገሩበትና ማለት አንድነቱን ይዞ የማይቀጥል ከሆነና ለምን እሱን ተዋችሁት ብሎ የሚፈጥረው ትርምስ ካለ ያኔ እናወጣዋለን። ማለት ምንም ምርጫ የለም። የሚቀጥልና ተስማምቶ በእናንተ ተገዝቶ የሚሄድ ከሆነ እሱን መጠቀም ራሱ አንድ የፖለቲካ አድቫንቴጅ ነው። ልክ አገዛዙ የእኛ ሰው ይሾት ይመታ ይወገድ የሚልበት ድምፅ አለ። ደግሞ ሌላ ኦሮ በስማ መድኃኒዓለም እና እኛ እየተረገዝ ነው እየጠበቅነው ነው። ምንም ችግር የለም። ፖለቲካ አይደለም። እኔ ውይይቱ ላይ በጣም በመከባበር ስታወሩ ነው የሰማሁት እና ጥበባችሁ የሚገርም ነው። የዜናዋ አስከሳርጌ ነው ያስኩት። አያያዜ ነው በጣም ይገርም እና አሰግድ እኮ ይውጣ ወዲያ ይሄ ምናምን ብለው ሲወጣ እኮ አብኬና መከተው ይዞብኝ ወጣ። መቼ ባለፈው አሰግድ እኮ የመጀመሪያው ስብሰባ ጊዜ ልንሰራ መጣ። አንተ በህይወት አለማለት ነው መሬት ላይ የደረስታር ነው መጣ ታገድ እንደወልካ እሺ ዋው ከዚያ አቁፎ ሲወጣ ሁለቱም ስልክ ዘግተው ወጡ የእሱ ክሊኮች። እኔ እኮ ነገር እዚህ ነተድና በዛኛው ስልክ እኮ ስደውል ዝግ ነው ይላል። እንግዲህ እንደሰማችሁት ነው። ኮኪቴ ምንድን ነው የሆንከው? እንግዲህ እግዚአብሔር ይማርህ አላህ ያሽር ብለናል። ኮኪቴ አይን ይማር አይን ላይ ቀልድ የለም እንዴ? እንኳን እንደዚህ ኤልሳ የካሳ አማራን የተማረውን በመግደል ትምህርት ቤትን በመዝጋት አማራን እንዳይማር ማዋከብና መከልከል ጠላት ነው የሆኑት ለህዝባቸው ለስልጣን ጥም እንጂ ለአማራ እንዳልታገሉ ነው የተረዳ ነው። አዎ ለስልጣንም ብቻ አይደለም። እነዚህ ሰዎች በተለያየ ቦታ ላይ ሲሰራ የኖረ ነገር አለ። አማራ ነው እንዲያረገው ጡት የቆረጠው እዚህ ነው ተብሎ የሆነ ሐውልት እየተሰራ ከሁሉ ጋር ጠላት በማድረግ ይሁን አይሁን እንኳን ሳይረጋገጥ ምኒልክ ያንተ ነው እንትኑ ያንተ ነው እየተባለ ሰዎች አከፋፋዮች ምናምን አከፋፍለው የሰሩትን አሻጥር በሙሉ ከሁሉ ህዝብ ጋር ጠላት እንዲሆን አድርጎ ሲሰራና ያንን የሚመስሉ ደግሞ ያንን ህዝብ ከሁሉ ለመነጠር ሲባል እኔ ነኝ እኮ መብላት ያስተማርኩ እኔ ነኝ እንደዚህ ያስተማርኩ ምናምን የሚሉ ባለጌዎች ማንም እንደዛ ተናግሮ አያውቅም። እሺ ይሄ ሞባይል ማን የሰራው መጀመሪያ እኔ ነኝ የሰራሁት የሚል አለ የሚል ነገር የለም። ስለዚህ ምንም ነገር ከሌለ ኦኬ እንደዛ አይነት ነገሮች ከሌሉ ለምንድን ነው ያን ማለትስ የተፈለገ? ትልቅነትስ ነው ወይ? ትልቅነትስ ነው ወይ? የጨነገፉ ስለሆኑ ነው። ምክንያቱም በእኛ ሀገር በኢትዮጵያዊነት ማንነታችን ላይ ማድረግ የምንችለውን ነገር አይነገርም። በአቅማችን ያለ ነገር በቃ የዛ ነገር ኧረ ሲመሰገን ራሱ የሚፈራ ነው። አቶ ሲባል የተከበሩ ምናምን ሲባል እንደዚህ የሚሸማቀቅ ነው። እድሜ ይስጠንና ሁሉንም እኒህ ከተባለ የሚል የሆነ ጊዜ ነበርና
በቦታው ላይ ማነው ያለ ቦታው ደግሞ የሆነ ሰው ሲሆን ጭብጨባ ይፈልጋል፣ ይፈራል፣ ይሸማቀቃል። ያለ ቦታው በማይመጥነው ላይ ነው ያለው። በህብረት በነውር ላይ የተመሰረተ ነው። እንደዛ አይነት ነገሮች ስለሚኖሩ የሆነ መደናገጡ በቦታው ላይ ግን በትክክል እዛ ቦታ ላይ ተቀምጫለሁ ብሎ የሚያስብ ሰው ሲደናገጥ አታዩትም። እና አሁን ከላይ ነው እንደዚህ ነው የሚለውንም ሁሉ ነገር ለጥፋት ሲጠቀም በየቦታው ላይ ሲደረግ የነበረውን ነውር በሙሉ እዛ ያደረጉትን ነገር አልበቃቸው ሲል ያንን ህዝብ በቤቱ ባለበት ቦታ ላይ ለመበቀል እንደነዚህና መሰል ባለጌዎችን እንቅጠር፣ ከዛ ህዝብ ተፈጥረው ያንን ህዝብ የሚያጠፉ ነውረኞችን ብሎ ፊት ለፊትና በታሪክ ሊያሳኩት ያልቻሉትን ነገር በሙሉ በተግባር ሊያደርጉ የመጡ ናቸው። እና ስለምንድን ነው ምናምን አንድ ኢትዮጵያ አዎ አንድ ነች። እና ተሳዳቢ ሰው እኮ ምን ያደርጋል ለዚህ ታዲያ? 2 ጊዜም 3 ጊዜም ቢሆን 1000 ጊዜም ብትመጡ ካልገባው አልገባውም እኮ። ማረድ የለመደ ሰው ስለ ማዳን አያውቅም። መስረቅ የለመደ ሰው ስለ መስጠት፣ መቀማት፣ መዝረፍ እንትን ያለ ሰው ስለ መስጠት አያውቅም። ምክንያቱም አልለመደው። የኛም እኮ እንደዛ መሆኑ ነው የሚገርመው። በዛ ስሜት መዳችንም እኮ ነው የሚገርመው እንጂ እሱ ነገር ማ ቢሆን ኖሮ መች ደንቀን ነበር። በዛም ይሁን በዚህ ጀግና ከሆናችሁ ስኬታማ ከሆናችሁ ነው የምላችሁ እንደ ጉባለች በቃ እናንተም ጀግንነታችሁን ነጥብ ከዛሬን ጀምርና እናንተ የያዛችሁት ነውር ካሸነፈ እኔ ልቀጣ፣ እናንተ ደግሞ እኔ ከተሸነፍኩ እኔ ልቀጣ፣ እናንተ ከተሸነፋችሁ ልትቀጡ ነው። ቃል ትገባላችሁ ወይ ተፈራረማላችሁ? አሁን ይሄ በየቦታው ላይ የምታደናብቁ ሌቦች ሁላ አፋችሁ ብቻ ስለሚለፈልፍ እስኪ ቃል ኪዳን ትገባላችሁ? ቃል ኪዳን ማን ይዛችኋል? የትኛውን ቃል ኪዳን ነው? ሃይማኖት ጠላታችሁ ነው። ሃይማኖት እኮ አንድ መርህ ነው፣ አንድ መንገድ ነው። እናንተ የምታመልኩት ሃይማኖት ፋኖ ይባላል። የሸኔ ሃይማኖት አለ፣ የፋኖ ሃይማኖት አለ፣ የህወሓታዊ ሃይማኖት አለ። ከዛ ሌላው ሃይማኖት እኮ ትታችኋል። ከዛ ቀጥሎ ደግሞ የብሔር ሃይማኖት አለ። አማራ የሚባል ሃይማኖት፣ ትግሬ የሚባል፣ ኦሮሞ የሚባል እያላችሁ የምታመልኩት አለ። እምነት እኮ ነው እሱ። ያ ነገር ይፈጸም ዘንድ እስከ መግደል የምትሄዱት እኮ አምናችሁት አይደል? ፈጣሪን ይታውቁታላችሁ። የትኛው ቃል ኪዳን ነው የሚይዛችሁ? ባርነትን የሚሰብክ የሚያበረታታ ሃይማኖት አለ እንዴ? ግደሉ የሚል እምነት አለ እንዴ? ግን ፋኖ የሚለው ሃይማኖት ገዳይነትን ይሰብካል፣ ሌብነትን ይሰብካል፣ ደፋሪነትን ይሰብካል። እንደዚህ እንደ ዝንብ እንደዚህ እየተልከሰከሳችሁ አፋችሁን ስትከፍቱ ትታያላችሁ። ቢኮዝ እናንተ የዛ ተቀጽላዎች ስለሆናችሁ የዛ ውርስ በላያችሁ ላይ ስላለና ያንን የወረሳችሁትን ባህሪ ለሌሎችም ለማዳረስ ስትሉ ስለምትገልጡ ነው። ዘላፊዎች ካልሆናችሁ፣ ነውረኞች ካልሆናችሁ፣ አሳዳጊ የበደለው የኃጢአት ውላጆች ካልሆናችሁ ለምን በየቦታው ላይ አፋችሁን ትከፍታላችሁ? ቴንኪው መሐመድ። እና ያን የምታደርጉት የፋኖነት ባህሪ ወይም የጽንፈኝነት እምነት፣ የባንዳነት እምነት ምናምን አለ። ስላመናችሁበት እስከ ሞት ድረስ እንትን እያላችሁ ሰላም የማትወዱትም ለዛ ነው። ሰላም ጠል ነው ሃይማኖታችሁ። ሃይማኖት መርህ ነው። ብትገናኙ ተባልታችሁ የምታልቁ ሰዎች ናችሁ። እኔ እናንተን አምኖ እንደ ታጋይ እንደ ጀግና እያችሁ ሰው ነው እኔ ከመጀመሪያው ጀምሮ የምስቅበት የማሾፍበት እንጂ እናንተ ምንም እንደማታመጡ አውቃለሁ። መቼ ላይ ያቀዳችሁትንም ተግባር በሙሉ ምንና ምን ሰዓት ላይ እንደተመታም አውቃለሁ። ባይመታ ኖሮ እንዴት ትሆኑ ኖሯል። ለማንኛውም ምንም የምታመጡት ነገር የለም። ዛሬም ልድገምላችሁ፣ ከቻላችሁ መትረፍ ከቻላችሁ ትረፉ። በየትኛውም ቦታ ላይ ማሸነፍ ከፈለጋችሁ ሌላ ከዚህ ከነውራችሁ ባሻገር ሌላ የምታዩት እይታ የምታስቡት ምናምን ነገር ካላችሁ ቀርባችሁ ሞግቱ። አንድ መሆን አቅቷችሁ አይደል የምትተራመሱ ምድረቅ አርሚያ። ግን እናንተን አምኖ ስንት ሰው ተጃጃለ፣ ስንት ምንም ሳያውቁ የሄዱ ልጆች። እናንተማ እኮ ያው በቀጠራችሁ ኃይል እኮ እየተጠበቃችሁ ናችሁ። ወይ ሱዳን ወይ መቀሌ ነው ያላችሁት እኮ። እዛ መከራ ውስጥ አለው ህዝብ ላይ የላችሁ እና ችግር የለውም።
ሁሉም እናንተን በማየት እናንተን በመርዳት ለእናንተ ሳፖርት በማድረግ ለእናንተ በማጨብጨብ ያጨበጨበበት እጁም የደገፈበት ያወራበትም ምላሱ ሁሉም ነገሩ የሚከፍለውን ነገር ይከፍላል። ባጭሩ ኢትዮጵያን አታሸንፉ። ዶክተር አብይ እንደዚህ ትላላችሁ። ኢትዮጵያ ከስርዓተ መንግስት በላይ ነች። ዶክተር አብይ ልዩ የሚያደርገው በእንደናንተ አይነት ርካሾች መካከል ላይ እያሸነፈ መሄዱ ነው። በጣም ሆደ ሰፊ ሆኖ በቃ ታይቶ የማይታወቅ ነገር ትዕግስት ስላበዛ ነው። ይሄ ቀጥቃጩን ናፋቂ ነውረኛ ምድረ ኮልኮሌ መጠቀም እንኳን አንድ ነገር ነው። አቅዶ መነሳትም እንኳን አንድ ነገር ነው። የእናንተ እኮ የተለየ የሚያደርግ ሁሉ ነገሩ መነሻና መድረሻ የሌለው የነውር የትም ቦታ ላይ እንደዚህ አይነት ታሪክ አሁን እንደምታደርጉት አይነት ልጆች አይነት ታሪክ የፈጸመ ሰው የለም የትም ቦታ። እንዳትረሱ። ነገ መምህራንን አንበርከከን ነዳን ብላችሁ ፈክራችኋል። ደናቁርት ነን። የኛ ስራ በሙሉ የደናቁርትነት ዘመን ነው የሚመጣው የሚል ነው። ይሄ ማለት ትምህርት ቤት አይከፈትም፣ ትምህርት ቤቶችን እናጠፋለን ብላችሁ አጥፍታችሁ በአዋጅም ትምህርት አይከፈትም። በእኛ ህይወት ልክ ነው ህዝብ ማለት። እኛ ከሞትን በቃ ደንቁሮ ይቀራታል፣ እኛ ካሸነፍን ብቻ ነው ትምህርት የምትማሩት የምትሉ ናችሁ። የት አካባቢ ነው? ቻግና አካባቢ ነው። በዚህ አዊ ዞን አካባቢ ይሁን በእንሰሞ ላይ ማዳበሪያ ሰርቀው የሆነ ግማሽ ዋጋ ነው ምናምን እየቀነሱ ሸጡ አሉ። ከዛ ሰው ልክስክስ ነው የራሱን ገንዘብ የራሱን ማዳበሪያ የሚሰርቅ። እናንተን የወለደ ቤተሰብም እኮ ኃጢአት የነካው ስለሆነ ነው። ግማሽ በነፃ የሚያገኘው ነገር ግማሽ ሰርቆ ግማሽ ሊሆን 4000 የሚሸጠውን አንድ ኩንታል ማዳበሪያ ከሆነ 2000 ብር ከሸጠልህ ያንተን ዘርፎ እንደሆነና በሽታ መከራህ እንዲቀጥል 2000 ብር እያዋጣህ እንደሆነ አይገባህም። ስለዚህ ወዳል የማይገባህን ልታገኝ ተልከስክሰሃል። ታገኛታለህ። የመንግስትን ንብረት የሀገርን ሀብት ዘርፎ ሲሸጥልህ ዋይ አንተም ተሰብስበህ እያጨበጨብክ ትገዛለህ። መከራህን ታበዛለህ። ለማንኛውም በጠቅላላው በኢትዮጵያ ላይ የተነሳችሁ ከውስጥም ከውጭም ያላችሁ ጥላቶች ምንም ብትሉ ምንም እናንተ የምታመጡት የክፋት ድግስ ትንሽም ቢሆን የሚያጠፋው ውስጥ ካሉ ተቅበዝባዦችና የማይገባቸውን አገኛለሁ ከሚሉ የኃጢአት ገንዘብን ከሚፈልጉ ሰዎች አንጻር እንጂ በእውነት ልታሸንፉ ሆኖ አይደለም። የሚያስታውስ ስንት ሰው እንዳለ አላቅም። ዛሬም መድገም ግን የምፈልገው ኃጢአተኞች አያሸንፉም። እውነት ያሸንፋል። እውነትን ያዙ ሰዎች ያሸንፋሉ። ሺህ ከሚሊዮን ቆስቁስ ብዙ የምትሞክሩት አለ። እሳት የምታስነሷላችሁ እናጠፋዋለን። አጥፍተነዋል። አሁን ኢትዮጵያ ውስጥ ትግሉ በምን ነው? ፖለቲካው በምን ነው እየተመራል? በሚዲያ በመሳሪያ በኢኮኖሚ ምናምን ነው የምታውቁታል። ሁሉንም ግን አሸንፎ እየመራ ያለ ደግሞ የጸሎት ጦርነት አለ። ሁሉም ከዛ በታች ነው። ግን አንድ ብር አውጣንለት አናውቅም። እንደውም እንዳለ እኔ በሚዲያም ላይ ሰምቼ አላውቅም። እኔ ስለ ፈጣሪ ስለ ጸሎት የጸሎትን እንደው የሆነ ጸሎት እንኳን እንዳለ ራሱ እንኳን ያሸንፋል አያሸንፍም አለ። ዱዓ ጸሎት ከፈጣሪ ጋር ያሉ ሰዎች ኢትዮጵያውያን እንዳሉ እንኳን ራሱ እኔ ብዙ ጊዜ አውርቻለሁ። ግን በሰው ማሰጥ አይቼ አላውቅም። ዓለም የጋሽ ጌታ ነው በይ እንዴት ናችሁ? ደህና ናችሁ ወይ? ሃይሜ ድንግል ማርያም ልጅ ሁሉ ሰላም ናችሁ? እንዴት ናችሁና በጸሎት በዛ አለ ነው። እዚህ ፊት ለፊት የሚታዩትም ሳይሆኑ ደግሞ በበረሃ ምን ነው ራሳቸውን ከፈጣሪያቸው ጋር የሚያገናኙ ሳዳቶችም ጻድቃኖችም አሉ። በየቦታው ምርጥ ሰዎች አሉ። በየሃይማኖቱ ፓስተሮች አሉ ምርጦች። ፊት ለፊት የሚታዩትን አይደለም። ሸሆች አሉ ምርጦች፣ ቃልቻዎች አሉ ምርጦች። ፊት ለፊት የሚታዩትን አይደለም ብያቸዋለሁ። መነኩሴዎች አሉ ምርጦች፣ ቄሶች አሉ፣ ዲያቆናት አሉ። ፊት ለፊት የሚታዩትን አይደለም ብያቸው። ከዛ ባሻገር ብዙ ሰዎች አሉን። የኢትዮጵያ ሰዎች፣ የኢትዮጵያ ምድር ባለቤቶች፣ ከፈጣሪ ጋር የሚናገሩ የሚያነጋግሩ። ግን
በረከታቸውን ለመካፈል እናስተውል በሚለው እንትናለ ተበታትኖ ጀምሮ ለመሰባሰብ ያቃተውና የሚጋጋጠው ፋኖ ነኝ ባዩ አልተሳካለትም። እየተንጠባጠበ ነው ያለው። ተጠብጥቦ ተንጠባጥቦ አልቆ ዛሬ በዛና በዚህ የሚጮኸውም ተበታትኖ ጀምሮ ሁሉም በየፊናው ጥፋትን ሊያባብስ የጀመረው ሁሉ ዛሬ መሰባሰብ አልቻለም። ዘምዘም ውሃ ነው እያልክ ነው ሙሄ እና እስክንድር አቶ ታዬን ሲያናገር የሚለው ነገር ገርሞኛል። በዚያ ልክ ሲደሰቱ ሰማም የድሮውን ግምቴን የበለጠ አረጋግጦልኛል። ከአብይ ጋር እንደው በስልክ ቢያወሩ ወይም ያወሩት ነው ቢባል ምን ሊሉ ነው? በምላሳቸው ሲሰድቡት የሚውሉትን አብይ በስልክ እንኳ ቢያናግራቸው ምን ያህል እንደሚደሰቱ ነው የተረዳሁት። ቆይ ግን እናሸንፋለን እያላችሁ የምትፈክሩበትን ሰው በድምፅ እንኳ ለመስማት በዚያ ልክ መናፈቃችሁ ሳይ በጣም በጣም ገርሞኛል። አቶ ታዬን እኮ አስበዋል ከአብይ ጋር ማለት እኮ ነው። እኔ እንደተረዳው ኢትዮጵያን ለማቁሰል የተነሱ ጽንፈኞች በሙት መንፈስ በማምለክና ሙታንን በመናፈቅ አሁን የተመረጠው መንግስት እስኪሞት ጥላቻቸው ከፍተኛ ነው። አዎ የሆነው አብቹ እስከሚያልፍ ነው። ወደፊትም እድሜ ከሰጠን ቲሸርታቸው ላይ እንደጥፋ አብቹን እያሞገሱ በወቅቱ የሚመራውን እንደለመዱት ሲያጣጥሉ እናያለን። ምንም ጥያቄ የለውም። ከዚህ በፊት 2-3 ጊዜ ሰርቼበታለሁ። ዶክተር አብይን እንደዚህ ነው ብሎ በቃ አልፈልግም ብሎ ቢሄድ ደረታችሁ ላይ ተነቅሳችሁ መጣችሁ ደግሞ ያለውን ሰው ለመነጀስና የሚገባውን ለሀገሩ እንዳይሰራ ለማድረግ ዛሬም ላይ የጻፍኩት አለ። በኋላ ላይ የሚመጣበት እናንተንም የምትብሱ ብያችኋለሁ። ምክንያቱም ዓላማችሁ ያለውን ሰው መረበሽ ነው። ጥላታችሁም የኢትዮጵያ ጥላትም እናንተን ውጥንጭት አድርጎ የሚጠቀመው እናንተ እንድትጠቅሙ እነሱ እንዲያሸንፉ እንደዛ አይነት አይደለም። ለምንድን ነው የላካቸው ኃይል እንስማማለን ብለው ካሉና የገዛቸው ኃይል መስማማታቸው የማይጠቅመው ከሆነ እዛው ያባላና ይጨርሳቸዋል። እሱን ሁሉ ነው የምናየውና እውነት ነው ማለት ነው ኤልሳ። ስለዚህ ህዝብ ላይ እስክንድር እና ምናምን እናፈቃችሁ በስልክ ብሰሙት ግን የፌንት አድርጋችሁ እንደምትወርቁ ነው። ዶክተር አብይ ግን እንደው ጥይት ከማስተኮሶ በፊት ደውለው እንዴት ናችሁ ዶክተር አብይ ነኝ በሉልኝ። ከዛ በኋላ ይኸው ደወለልን እኮ እያሉ አንድ ሳምንት ፌንት ይብሉ። ምን ችግር አለ? በፍቅር ግደሉልኝ። ሰይጣናዊ ፖለቲካችንና ጥፋት መገለጫው የሆነው የኛ ፖለቲካ ሁልጊዜ ጥፋትን አጥፍቶ የሚዘምር ነው። ዛሬ በጣም ነው ጣም የለሽ ነው የሚሆነው። አሁን የማወራው ነገር በሙሉ እዚህ ቪዲዮ የምሰራው አሁን ካለው ጋር ገደለው፣ መታው፣ በዛ ወጣ፣ በዚህ ገባ፣ መንገድ ተዘጋ፣ መንገድ ተከፈተ፣ ማገት ቀጥሏል፣ ሰው መስራት አልቻለም ምናምን ነው መባል ያለበት። እሱ ማለት ክፎች የሰሩት ፍሬ ነው። ይሄ እንዲነገርላቸው ደግሞ እነሱ ይፈልጋሉ። ይሄ ከተነገረላቸው ወዴት ነው የምንሄደው? አሁን የማወራው ኢትዮጵያ ታሸንፋለች፣ ሀቅ ያሸንፋል። የገፉን ሲያሰቃዩን የኖሩት ሁሉ ይሸነፋሉ። መከራ ከኢትዮጵያ ላይ ይነሳል። ጽንፈኛና ግፈኛ የኢትዮጵያን ጠላቶችን በሙሉ እስከ ክፋታቸውን ቀብራለን ነው። ወደዚህ ብንሄድ ምንድን ነው የምሆነው? ነፃ ነው የምንወጣው። መንገድ ተዘጋ፣ እንዲህ ተዘረፈ፣ እከሌ በዚህ መጣ፣ እከሌ በዛ ሄደ፣ ሶማሌላንድ በዚህ አለች፣ ግብፅ በዚህ መጣች፣ ኤርትራ እንዲህ አለች፣ ጅቡቲ እንዲህ አለች፣ ሱዳን እንደዚህ አለች ማለትስ ተስፋ መቁረጥ ነዋል። የቱ ነው ታዲያ? ዛሬ ጣም የለሽ ነው። ይሄ ነፃ ልንወጣ ነው፣ ፈጣሪ ይረዳናል፣ የተገፉትን ይደግፋል ማለት ቀልድ ነዋል። ቀልዱ ግን ነው የሚጠቅመው፣ የሚበልጠውም እሱ ነው። ሱሌማን አልቃድር እንዴት ነህ? ደህና ነው ወይ? እንኳን ደህና መጣህ ብለናል። ሰላም ይብዛ። ሰላም ነው ወይ? እና ለነገው በሚለው ላይ ኮምፒት ለማድረግ እውነቱ ይሄ ነው የሚጠቅመው፣ ይሄ ነው አበቃለት፣ እንደዛለት እነዛ ሰዎች ሰርተው የሆነውንም ያልሆነውንም ሰዎችን ለማስፈራራትና ባሉበት ፍሪዝ አድርገው ከተለመደው ተግባራቸው እንዲታቀቡ ማድረግ ነው። እሱን እያወራን ብሄድን ቁጥር የሀገራችንን ሀቅ እየቀበርን ውሸትን እያገነንን ጥላቶቻችንን በላያችን ላይ እየሾምን በመጥፋትና መጠፋፋት ላይ ነው የምንቀጥለው። እኔ ማውራት የፈለግኩት ግን ከዛም ባሻገር ማንም የማይደርስበትን ነው። ወደብ እናገኛለን፣ በኤርትራም እናገኛለን። ማንም ይበል ማንም በፍቅር ከሆነ ብቻ ነው የሚያሸንፈን፣ በጠባይ አያሸንፈንም። እናት አባቱን መታዘዝ ያቃተው ሚስቱንም ልጆቹንም የካደው በዛም ይሁን በዚህ በገዳይነትና በአቅራሪነት በቆመ ጠብቀኝ መንገድ ዘግቶ አንደበቱን ዘግቶ በውርደትና በሞት ላይ ያለ ነውረኛ ሁሉ አያሸንፍም።
ነፋሱንም አየሩንም ሰማዩንም ምድሩንም ጦር አድርገን እንጠቀማለን የኢትዮጵያን አምላክ ይዘን። በቃ ሐቁ ነው። ከዚህም በላይ ማብራራት የለውም። ስለዚህ ሰይጣናዊ ፖለቲካችን ግን ጥፋት ነው መገለጫው። ያስከውን ለማስጣል ብቻ ያጣውንና የማታገኘውን ነገር እየተናገሩ ህይወትህን ወደ ባሰ መከራ ይከቱታል። በእጅ ያስከው ነገር ይዛል እሱን ለማስጣልና እንድትወረውረው ከዛም እንድትላቀቅ ነው ዓላማው። ነገር ግን የማይታይ የማይጨበጥ የትም ቢሆን መቼም የማደርስበት ነገር ይተረክልሃል። ያስከውን ግን ያጣጥሉልሃል። ከዛስ ህይወትህንም ወደ ባሰ መከራ እየገፋፉ ይሸኛሉ። ያለንበት ነገር ምሳሌ ቴዎድሮስ አፄ ቴዎድሮስ የቴዎድሮስ ዘር ይላል። ቴዎድሮስ ቢመጣ ግን አይቀበሉትም። አጋጣሚ ኤልሳ ቅድም ያልሽው አይነት ቢመጣ ቴዎድሮስ የሚሉ ሰዎች በቴዎድሮስ ስም ለመሸቀል ፈልገው እንጂ አፄ ቴዎድሮስ ቢመጣ ወደውት አይደለም። የበሉት ያስበሉት እነሱ አይደሉም እንዴ? በላይ ዘለቀ ይሏል። በላይ ዘለቀ ብለው እሱ የሚጠላውን ነገር የሚተገብሩ ሰዎች መቼም አይመጣ ሞቷል በሱ ስም እንሸቅልበት ብለው እንጂ ቢመጣ መጀመሪያ በገመድ አይደለም በወፍጮ ቤት አስገብተው የሚፈጩት እነዚህ ሰዎች ናቸው። ሃይማኖት ይሏል። ለምሳሌ በኦርቶዶክስ ላይ ስለሆነ በእኛ አካባቢ ላይ ያለው ነገር በእኛ አካባቢ ላይ ሆኜ ስለምናገር በእርግጠኝነት የራሴን ጉዳይ መናገር እችላለሁ። ስለዚህ በኦርቶዶክስ ላይ ስለሆነ ኢየሱስ ክርስቶስ ቢመጣ ከቅድስት ድንግል ማርያም ተወለደ የሚለውን እዚህ ጋር መስቀሉን ይዞ የመጣ አንድ ቄስ መስቀሉን እንዲገዛው ነው የተፈለገው። ውስጣዊ መስቀሉን ፈጣሪ ያያል፣ ውጫዊ መስቀሉን እኛ ደካሞች ሰዎች የምናየው ሆኖ ነው። እና ሃይማኖት እያሉ የሚሉ ኢየሱስ ክርስቶስ ቢመጣ እንደ አይሁዶች ይሰቅሉታል እንጂ ኢየሱስ ክርስቶስን ማምለክ ፈልገው አይደለም። አሁን አይጥምም ያዙት። ግን ሃይማኖቱ ቆርቆሯቸው አይደለም። በሃይማኖቱ ድነው ሰውም እንዲድን አይደለም። ሃይማኖቱን ጠቅሰው ሃይማኖቱን ለማርከስ ነው የሚሰሩት። ሃይማኖቱን ጠቅሰው ሃይማኖቱ የሚጸየፈውን ነገር በዛ ሃይማኖት ሸፍነው የሚፈጽሙ ነውረኞች ናቸው። ትዳርን ለማፍረስ ለምሳሌ በትዳር ውስጥ ላይ እኔ ላግባህ የሚል ፈተና ይመጣል። ዓላማው ትዳሩን ማፍረስ ነው። ካፈረሱ በኋላ ዞር በል እባክህ የሚል አይነት ነገር እንዲገባን ነው ቀለል ያሉ ምሳሌዎችን የምጠቀመው። ስራን ለማስለቀቅ ይሄን ስራ ብለህ ከምትሰራ ማትቶ የተሻለ ስራ እኮ በዚህ በኩል አለ ምናምን ብለው የያዛችሁትን ስራ ያስለቀቁና የኋላ ኩበት ማድረግ። ትምህርትን ለማስተው አትማር እባክህ፣ ሰው የተማረው የት ደረሰ? ማን ተምሮ ምን እንዳደረገ ነው አንተ እዚህ ተምረህ እንደዚህ የምትል ብሎ ከዛ ነገር ለማዛነፍ የሚደረገውን ቸክ እንድታደርጉ ነው። ባካፕ የተወሰነ ወደኋላ ሄዳችሁ ሰዎች ምንና ምን ላይ በርትተው እንደሚመክሩና እንደሚዘክሩ ነው። ትብብርን አብሮ መሆንን አሁን አብረን እዚህ በመሆናችን ምን በማለት ያ ነገር የሚጸጽታችሁ ያ ነገር የሚያናዳችሁ ብዙ ሰዎች አሉና አብራችሁ አትሁኑ፣ ከሱ ጋር ለምን ትሄዳለሽ፣ ከሱ ጋር ለምን ትሄጃለሽ ምናምን ብለው የሚቀሰቅሱ ነገሮች በሙሉ ሊጠቅሙን አይደለም ነው። በአጠቃላይ በእጃችን ላይ የያዝነውን ሲኦል ጀሃነም አድርገው ያላየነውንና የማናገኘውን ደግሞ በሰላ ምላሳቸው ጀነት መንግስተ ሰማያት አድርገው ይነግሩናል። ወደ ትክክለኛውም ያንን እየነገሩ ያንን እየተረኩ ወደ ትክክለኛው መከራና ወደ ትክክለኛው ጀሃነም ወደ ተሞላበት ህይወት ሊከቱን ያጣድፉናል፣ ይጣደፋሉ። በኋላም እየተሳለቁ እነሱ ብለው አሳስተው ጎትተው ወስደው ወደዛ እየተሳለቁ አወዳደቃችንን በተስፋ መቁረጥ መጋረጃ ከወደቅንበት እንኳን እንዳንነሳ ተስፋችንንም እዛው ጋር በተስፋ መቁረጥ መጋረጃ ጠቅልለው እየሸፈኑ መከራችን ወይም የደረስንበት በዛ ሁኔታ ላይ ያጋጠመን መከራ ሞታችንን እንኳን ማግኘት ተስኖን ያንን ሞት እንኳን እንደ ውለታ ሆኖ እየናፈቅን እንድንሰቃይ፣ እንድንጮህ፣ እንድናለቅስ ያደርጋሉ። ይሄ አሁን እኔ በእኔ አቅም ባነሳሁት ላይ እጅግ በጣም ብዙ ነገሮችን ፈልቅቃችሁ የምታዩና በአስተውሎት የምትመረምሩት ወንድሞች አላችሁ እዚህ ውስጥ። በዛ ስሜት እንድታዩት የምፈልገው ሁሉም ነገር የያዝነውን ማስጣል፣ ከዛም ወደ ባሰ መከራ መውሰድ፣ የያዝነውን
ሀገር ለመቀማት ያዝነው ማናቸውም ነገር ቀምቶ የእኛን እንባ ለመሸጥና ለመለወጥ በእኛ ስቃይ ላይ ለመነገድና ለማትረፍ የሚፈልጉ ሰዎች የሚያደርጉት ነው። በየትኛውም ንግግሮቻቸው ውስጥ ላይ መፍትሄ የለም፣ አይታይም፣ ብትጠይቁም አይመለስም። በለው ግደለው፣ በለው ግደለው፣ በለው ግደለው፣ ተቆጣጠርን፣ ሄድን፣ በላን፣ ገደልን፣ ቀማን፣ ዘረፍን፣ ልቅሶ ዋይታ ምናምን እንዴት እና አጠቃላይ እንትኑ ይሄ ሰዎችን እየጠቀሱ የከሌዘር ነኝ ምናምን ኔቨር። እኔ አማራ ክልል ላይ ስለተወለድኩ ይሄ ባለው በረከሰው ኮረጆ ለዚህ ቅጽበት እናውራ እንኳ ብንል እኔ አማራ ክልል ነኝ ያለሁት በቃ አማርኛ ስለምችል አማራ ነው የሚለው ላይ እንኳ ብትሄዱ አሁን ያለው ነውረኛ በሙሉ እኔን አይወክልም። እጅግ በጣም ጸያፍ እዛ አደኩበት ህብረተሰብ ላይ መቼም ሊደረግ የማይችል ነውረን ነው እያደረገ ያለው። በእርግጠኝነት የምነግራችሁ አሁን እንደሚያደርጉት ልጆች አይነት ጠላት አማራ ክልል ላይ ያለ ህዝብ አጋጥሞትም አያውቅም፣ ወደፊትም አያጋጥመው። ምን ጊዜም ቢሆን የዛ ህዝብ ጠላቶች አሁን ያሉት ልጆች ናቸው። አሁን ያሉት ልጆች ናቸው። ማንኛውንም ባህሉን፣ ወጉን፣ ታሪኩን ሁሉ ለመቅበር ለማርከስ የመጡ መከላከያ የሚተኩሱ ኃጢአተኛን የሚበትኑ የሚሰርቁ የሚደፍሩ አንድ ተራ ሽፍታ እኔ ያደኩበት ቦታ ላይ ህዝብ ነው የሚጠብቀው። የራሱን ግለሰባዊ እንትን ይጨርሳል። እኔ ባደኩበት ቦታ ላይ አሁንም ቢሆን መንግስት ያልገዛው አካባቢ ነበር። ወያኔ እንኳን በደርግም ይሁን በማን አልተገዛም። መንግስት ያልገዛው ቦታ ነው። እርስ በርሱ ነው እዛው እንትን የሚለው። ስለዚህ በጣም ብዙ ጭንጋፍ አገር ምንድነው የሚባለው? አገር ሲበላሽ ወይም አገር ሲያረጅ ጃርት ያፈራል ምናምን ይባላል። አሁን ጃርት ያፈራ ቂጡ የዘበጠ ነውረኛ እናት አባቱን የማይታዘዝ ልክስክስ ሌባ ነው ይህን የሚያደርገው። ዓላማ የለውም። ወንድ ከሆናችሁ እስኪ ተገናኙ። እናንተ ራሱ ያለ የምታወሩ ሰዎች ከኔ ጋር አሁን እንደዚህ እንዳ የተለያየ ማስፈራራት የምትሉ ሰዎች እንገናኝ፣ እስኪ እንገናኝና እናንተ አስባችሁበት ከሆነ አስረዱኝ። እናንተም በተዘጋጃችሁበት እኔም ተዘጋጅቼ እኮ ነው የማናገራችሁ። እንተዋወቃለን። ልመና ከሆነ በደንብ ለምን፣ በጀግና ስም ግን አትለምን። ሀገር ሊጠብቅ በወጣው በላይ ዘለቀ ስም አትለምን። እንዳንተ አይነት ጭንጋፍ፣ እንዳንተ አይነት ወራዳ እናት አባትን ምን ያህል እንዳከሰርክ ታውቀዋለህ። ስንት ሴቶች ጋር ስንት ማጭበርበር እንደሰራ ታውቀዋለህ። ምክንያቱም ዝም ብሎ ደርሶ አይደለም። አሁን የሚናገሩ ልክስክሶች የሚናገሩት አፋቸውን ራሱ የሚከፍቱበትን ጥግ ስታዩት የአንደበታቸው በዝልክ የተዘረጠጠው ብዙ ነውርን ሲተገብሩና ሲያደርጉ ይኖሩ አሁንም ህይወት እምቢ ያላቸው በሰሩት ግፍ በኃጢአት እየተቀጡ ያሉ ሰዎች ናቸው እንጂ አሻጋሪ ቢሆኑ እንደዛ አይሉ። ሁሉን ጠላት የሚያደርግ በስድብ ብቻ አድርጎ እኮ ሰው ይችላል ሳያደርግ በወንጭፍ አውሮፕላን የሚጥል በአራት ቀን 4 ኪሎ የሚገባ ዝም ብሎ የሚያወራ። እኔ የምደነግጠው እኮ ዝም ብሎ የሚያወራ የሚሳደብ በቃ ዝም ብሎ መሳደብ በየሄዱበት በየሚዲያው ዝም ብሎ ሲሳደቡ የሚሉ አሉ። በዚህ ልክ የረከሰ የሐራም የበላ ሰው፣ የሰው ገንዘብ ወስዶ የቀማ ሰው፣ ኃጢአት የሰራ ሰው የወለደው አይባረክም፣ የገዛው አይባረክም። ህይወቱ እንደዚህ አይነት የረከሱ ልጆችን ያፈራል፣ ይሰቃያል፣ ያሰቃያል ይባላል። እና የኛ ሀገር ሰው ደናው ሲሞት ቀረ ጅልጅሉ ሰው፣ ደናው ሲሞት ቀረ ጅልጅሉ ሰው፣ የታገተ ጥጃ የማያስመልሰው ይባል ነበር። እንዳሁኑ አይነት ደናው ሁሉ አልቆ እንዲህ አይነቱ የፌስቡክ ጦረኛ በምላሱ ርዝመት ሀገር የሚገዛ የሚመስለው ቅዠታም እብድ ተደብቆ የሚያወራ ስሙን እንኳን በትክክል የማይጽፍ ድፍረት አልባ በያገኘው አጋጣሚ ለመቀላወጥ ስሙን እንኳን በድፍረት መናገር የማይችል ስሙን መጻፍ የማይችል ድፍረት ያጣ 30 ጊዜ ስሙን እየቀያየረ አካውንት እየከፈተ የረከሰ ምላሱን ሲዘርር የምታዩት ነውረኛ ነው። ስሙን መጻፍ የሚያሳፍረው ስሙን እኮ እንዴት ስም ያሳፍረው? ፐርፐዝሊ ካለው ዓላማ አንጻር ነው። ግን ተሳዳቢ ነኝ፣ ጀግና ነኝ፣ ጉልበታም ነኝ፣ አሸንፋለሁ የሚል ሰው ለምንድን ነው ስሙን የማይጽፈው? ጉልበታም አይደለ እንዴ? አንተ
ዶክተር አብይ ቢደውልልህ ምንድን ነው የሚደንቅ እንዴ? እሱን እኮ ልታሸንፍ የመጣህ እኮ ነው። የተቀደድከውን ልክ አስታውስ እንጂ መንግስት ልትገለብጥ በ4 ቀን 4 ኪሎ ያልክ እኮ ነው። አድማጭ ተመልካቾች እንዳንተ ያበዱ ስለሆኑ ዛሬም እየበዘበዝካቸው ስለሆነ አያስተውሉም ብለህ ንቃቸው ነው። በ4 ቀን 4 ኪሎ ልትገባ የነበርከው ሰው ዕቃ አዝዞ ገዝታችሁት በቀጠራችሁ ቀን የገዛችሁትን ንብረት አላደርስላችሁ ሲል አጠይቁ። ዝም ነው በቃ የሚባለው። ዕቃ ስንገዛ ምን ያህል ነው የምንከራከር? በቃ ቀረ። ኪሳችሁን ስትበዘበዙ እንደው ህልማችሁ ራሱ በተለይ የምትፈልጉት ነገር በእውነት ፋኖ አዲስ አበባ ገብቶ መንግስትን ገልብጦት ከዛ በኋላ አገሪቱን ትርምስምሷን አውጥቶ ሌባ ነግሶ ይህንን የጀመረውን ነውር በሙሉ እዚህ ከአዲስ አበባ ጀምሮ በሁሉም ቦታ ላይ መበላትና መበላላትን መቼም ወደማያባራ እልቂት ኢትዮጵያ ስትገባ ያኔ የደም ጎርፍ ሲወርድ ልታዩ ሰፍ ብላችሁ የነበራችሁ ሰዎች ያ የደም ጎርፍ ሲቀር 11 ወር ሲሞላው ዓመት ሲሞላው ለምን አልጠየቃችሁ እንዴ? ለምን? ህልማችሁ እኮ ያንን ያሳካልናል ያላችሁትን ሰው ዛሬም ድረስ ብብብ እያላችሁ ጥርሳችሁ እያንቀጫቀጫችሁ ትቀራላችሁ እንዴ? ጠይቁ እንጂ ቅዠታችሁን ሁሉ ሜዳ ላይ ለከተተባችሁ ነው። ለምንድን ነበር የከፈላችሁት? ያው ክፍያው ቢያንስ እንትን አይቆረቁራችሁም እንዴ? ስለዚህ እኛ 11 ወር ያህል አሸንፈናችኋል። የት እንደደረሳችሁ ታውቃላችሁ። እና ምን አሳደባችሁ? ምን ስድብ እኮ ራስን ነው የምትገልጠው። እናንተ በምትናገሩት ንግግር ራሳችሁ ነው የሚገለጠው። ባዶነት፣ ወናነት ይባላል። ባዶ ቤት ማስተጋባት ነው። ጎደሎን ስራ ወይም ማግዳም ይባላል። ወይም ማንኛውም መኪናውን ቦቲ ነዳጁ ግማሽ ቢሆን መኪናውን ይገለብጠዋል። ጎደሎ ነው። ይንቦጫቦጫል፣ ይወዛወዛል። ከመኪናው ክብደት በላይ እየተወዛወዘ ጎደሎነቱ መኪናውን እስኪገልጠው ድረስ ጎደሎች ናችሁ። ሙሉዎች ብትሆኑ ብትነካኩ ራሱ መልስ አትሰጡም። አያችሁ? በዛና በዚህ ብን ምን እያላችሁ ምላሳችሁ የምትከፍቱ ባንዳዎች ጎደሎ ናችሁ። መቼም አትሞሉ። እና እኔ ረጋ ብዬ ከጉባለች እህት ወንድሞቼ ጋራ ሰብሰብ ብዬ ዘና ብዬ ማውራችሁ ማደርገን አውቃለሁ። እንደማሸንፋችሁ አውቃለሁ። እነቃችኋለሁ፣ እጸየፋችኋለሁ። እንደናንተ አይነት ርካሾች አሉበት ቤት አልገባም። ለትል ወንድሞቼ ነከሌ እንዲያሉ እንኳን ብዬ ለማለት በጣም ነው የምጸየፋችሁ። እኔ ይሄንን የስልክ ድምጽ እንኳን ሳመጣው ራሱ በጣም እየተጸየፍኩ ነው። የኔ እህት ወንድሞች ከእንደዚህ አይነት የረከሰ ነገር ጆሮአቸው እንዲሰማ አልፈቅድም። በጣም ርካሽ ናችሁ። ዘመን የተፋችሁ ናችሁ። ጥላቻና ስድብ፣ መግደልና መገዳደል ዘመን ታሪክ አይደለም። ዛሬ በቴክኖሎጂና በማንኛውም ነገር ላይ በሚጠቅሙ ነገሮችን በመፍጠር ላይ ነው ዓለም እየተጣደፈች ያለችው። ይህ ዝም ብሎ መግደልና ምዛጫ ጻጉራን አንጨብሮ ከየከሪዘር እየተባለ እሱ ዘመን አልፎበታል። ጀግኖች በወቅቱ እኮ ስለሰሩ ነው ጀግና የተባሉ። በዛ ዘመን ላይ ማምጣት የሚችሉትን ድል አምጥተዋል። እነዛ በሰማይም በምድርም ታጥቆ ዘመናዊ ጦር ታጥቆ የመጣን ኃይል በመተባበር ብቻ አንድ በመሆን ብቻ ድንጋዩንም ምኑንም ተጠቅመው በርበሬውንም ምኑንም ጋሻና ጦሩንም ተጠቅመው በሰማይም የመጣውን መድፍ ይዞ የመጣውንም ያለ ስልጠና አናታናቱን ብለው ሀገር አሻግሯል። ፋኖ ማለት እነዛ ናቸው። ይሄ የረከሰ ማፈሪያው የተበላሸ ቀልቡ የደረቀ ሰውነቱ የረከሰ ከየት ተነስቶ የት እንደማይሄድ ተደብቆ የሚለፈልፍ ጅንያዊ አጋንንታዊ እሳቤ የተሞላ ትውልድ። ይሄንን እኛ የምንለው የኃጢአት ፍሬ ነው። እግዚአብሔር ይቅር ይበለን። እንደነዚህ አይነት የተረገሙ ልጆችን ስላፈራን ኢትዮጵያም በምድሯ በእንደዚህ አይነት ልጆች ታሪክ እንደው የሆነ ነገር የሚታወስ ነገር መፈጠሩ በራሱ እጅግ አሳፋሪ ነው። ፈጣሪ እነዚህን ይጥረግልን። ፈጣሪ በሚበጀው የሚድኑ ካለ ያድናቸው፣ የማይድኑም ካሉ ይሸክፋቸው። ብቻ ፈጣሪ ሁሉን ያውቃል። እስኪ ለፈጣሪ ጸሎት አድርጉ። እናንተ ባንዳዎችም ጽንፈኞችም ቢሆኑ እኮ የምትፈልጉት ነገር እንደሆነላችሁ ፈጣሪ ላይ ንገሩት። የውሸት ከሆነም አብሮ ይጠርጋችኋል። እናንተ ሐቅን ይዛችሁ ሌላው አሊዝ ካለ እናንተ ታሸንፋላችሁ። ጸሎት አድርጉ። እስኪ የምትፈክሩበትን ሃይማኖት ስታረክሱት የምትውሉትን ሃይማኖት እስኪ ጸሎት አድርጉበት። ከዛ ፈጣሪ ፍትሃዊ ነው።
መልሱን ይመልሳል። ግን እኛ እናንተን የኃጢአታችን ፍሬ ናችሁ፣ በዚህ ልክ የተረገመ ትውልድ አልተፈጠረም። ገዳዩ፣ ዘራፊው፣ ነውረኛው፣ ደፋሪው፣ መንገድ ዘጊው፣ ትምህርት ቤት አውዳሚው ሰሪ ነኝ፣ አዳኝ ነኝ፣ ነፃ አውጪ ነኝ የሚል በዛ ልክ እሳቤው የተቀማ የሚለፈልፈውን እንኳን መስሚያው የተደፈነበት ትውልድ አላየችም። እንኳን ኢትዮጵያ ዓለም ያየች አይመስልም። እና የዓለም ጠላት ቢያጨበጭብም እናንተን ስፖንሰር ቢያደርግም መከራው በራሱ ላይ ይሆናል። ዛሬ እዚህ ሆኖ አሜሪካን የሚሳደብ አንድ ጽንፈኛ ቢኖር አሜሪካም ሆነ ሌላው ሀገር መጥቶ እንዴት እንደሚል ይታወቅ ነበር። የዘራውን ታገኛለህ። ሁሉም ሰው ልጅ ይወልዳል። ልጅ ባትወልዱም ከሰው ጋር ነው የምትኖሩት። ስለዚህ በሰው ላይ ግፍ ሰርታችኋል። ግፉን የሚያስከፍል ሰው ካላችሁበት ላይ ይነሳል። ኢትዮጵያ ሩቅ ስለሆነች ኢትዮጵያን ብናፈርሳትም አትታየንም። ኢትዮጵያውያን ቢሞቱም አይታዩም። ሌሎችስ ምን አሉ? ነጮች ምኖች እንደዚህ ያልን ምናቸው? ቅኝ ገዞች ምንላቸውስ ምን አሉን? ከዚህ በላይ እኛን መስለው እኛን እንትን የሚሉ የሚበጠብጡ ሰዎች እንትሏል። የሻለት ይዳን፣ ያልሻለት ግን ምንም አያመጣም። የሚቀጥለው መከራ በኢትዮጵያ ላይ አይደለም የሚብሰው፣ በሚብሰው ይብሰዋል። ኢትዮጵያ ግን ታሸንፋለች። እናሲዝ ምናምን ይባላል። የሆነ ምንድነው ቁማር ነው ምናምን የምትጫወቱት አንዳንድ ሰዎች እንደዛ ሲንቀለቀሉ አያቸዋለሁ። እናሲዝ ምናምን እኔ ያሸንፋለሁ ምናምን ብለው ውርርድ ነው ምናምን ይባላል። እና ኤኒዌይ ስለምናሸንፍ እናሲዝ ካላችሁም እናሲዛለን ማለት ነው። ሶማሌን ብታስታጥቁ የሶማሌላንድ ወታደር ኢትዮጵያ ውስጥ ገባ። ጅቡቲም ከኢትዮጵያ ጋር ብትኖር ኢትዮጵያም ከጅቡቲ ጋር እኛ እንደ ኢትዮጵያውያን ከማንኛውም የዓለም ሕዝብ ጋር በሰላም መኖር ነው የምንፈልገው። በሰላም መኖር የምንነቃው የምንጠላው በጥላትነት የምንፈረጀው ሕዝብ የለም። ነገር ግን ዝም ብሎ ወጊዎቻችንን ሁሉ እያጨበጨብን ደግሞ ጥላቶቻችንን ሁሉ ደግሞ የኔ ፍቅር የኔ ውድ እያልን የምንሄድበት ደግሞ ዘመን ማብቃት አለበት። ስለዚህ ከኛ ጋር የሰሩ የመጡትን ሁሉ ማክበር አለብን። እኛን ሊያጠፉን የመጡትንም ደግሞ ራሳችንን መከላከል አለብን። ሰው ልብስ መልበስ አለበት ራሱን ለመጠበቅ። ሰው ማንኛውን ጫማ ቢጫማ፣ ልብስ ቢለብስ፣ ኮፍያ ቢል፣ ጥምጣም ቢጠመጥም፣ ፀጉሩን ቢሰራ፣ ፀጉሯን ብትሰራ ራሱን ለመጠበቅ ነው፣ ሌሎችን ለመጉዳት አይደለም። ሌሎችን ለመጉዳት አይሆን እንጂ ኢትዮጵያን ለመጠበቅና ለማሻገር ማድረግ የሚገባውን ሁሉ ማድረግ የዚህ ዘመን ፖለቲካ አንዱ አንድምታ ነው። እኛን መጥቶ የሚፈተፍትብንም እኛም ሄደን መፈጥበጥ አለብን። ምን ያንጠረጥርሻል? ግብፅ ሶንሽ ምናምን ምንሽ ተነክቶ ነው ግብፅ አሁን እዛና እዚህ እንትን ጥሪ ምናምን የምትይው? ዓለም እኮ የማይገባውን አገኛለሁ ብሎ ነው ይሄን ያህል ሲፈተፍትብን የኖረው። ራሳችንን ለመከላከል እንደነዚህ አሁን እንጃውሳና መሰል ጭንጋፎችን በመጥረግ ምላሱን አንደበቱን ሁሉ በረከሰ ነገር ሞልቶ ሲራገጥ የሚውለውን ሁሉ በመምታት ኢትዮጵያ ማሻገር ግዴታችን። ይሄ መብት ምናምን አለ። ኢትዮጵያዊ ሆነን ለኢትዮጵያ መቆም ግዴታ ነው። ስለዚህ ሶማሌላንድ ከኛ ጋር እስከሆነ ድረስ አብረን እንሰራለን። ይኸው ሶማሊያንም እኮ የሚጠብቀው የኛ መከላከያ ሰራዊት ነው። እኛ እየጠበቅን ምናምን እንደዚህ ሌላ ብታስታጡ አስገባ ከላይ አስገባች አሜሪካ እንዳለች ከላይ አስገቡ፣ የፈለጋችሁትን አድርጉ። የምትሞክሩት አለ፣ ቀድመናችኋል፣ ሞክሩት። ቱርክም ምንም ባለፈውም ተናግሬያለሁ። ቱርክም ባይማንም ኢትዮጵያን አትንኩ እነካለው ካልክ እንተያያለን ነው መቀጠል መሞከር። ደግሞ አዝናችሁልን እኛን ለማጥፋት አቅዳችሁ አዝናችሁ የተዋችሁት የጥፋት እቅድ የለም። ኤርትራም በዩ ማንም በኢትዮጵያ ላይ ለኢትዮጵያ መጥፋት የሰራን ሁሉ እግዚአብሔር መከራውን በቤቱ ያደርግለታል። ሞክሩ እንተያያለን። አንድ ተራ ሰው ነው እንደዚህ የሚላችሁ። በቃ ስንት ሰው ይስማው አይስማው መልእክቱን ለጠቅላላ አናላይስ ማየት ነገ እናወራለን። የምናሸንፍ ግን እኛ ኢትዮጵያውያን ነን። የማንንም ድንበር ያልነካን፣ ስንገፋ ስንበዘበዝ የኖርን፣ ያለንን መሬት ቆራርሰው ስም ያወጡ ካርታ ይሰሩልን
የብሔር ሰው ከሰውነት አውርደው ብሔር አውጥተው እንድና እንዲያሉ የሚያባሉ ጠላቶች በሰሩት ወጥመድ ውስጥ ዛሬም ድረስ ያለን ግን ፈጣሪ ደርሶ እያሻገረን ያለን እኛ ኢትዮጵያውያን ነን። ከዛ ውስጥ አንዱ ነኝ። የዓለም ሕዝብ ሁሉ ሰላም እንዲሆን እንሰራለን። መጀመሪያ ከቤታችን እንጀምራለን። ነውረኛን ባለጌን እንጠርጋለን። ለዛ መድኃኒቱ ደግሞ ይሄ መቶበት መጸጸት፣ በጸሎት መሄድ ብዙ ገለባን የሚጠርግ ነው። ብዙ ገለባን የኛ መሳት የኛ አንደበታችንን ወይም በተለያየ ነገር በማነካካት የሚመጣ ጸሎታችን እንኳን እንዳይሰማ ከፈጣሪ ጋር የሚጋረድብን የጥፋት መጋረጃ ስለበዛ ነው እንጂ ጸሎት ባደረግን ቁጥር ቀላል ይቻላል። ጸሎት ግን ኒኩለርም ይሁን ምናምን ብዙ አቅም ያላት ናትና በገባችሁ ልክ በየእምነታችሁ እምነት በራሱ ወርቅ ነው። ምንም አይነት ሃይማኖት ላይ በየሄድኩበት ሁሉም ሃይማኖት የሚያምር ሆኖ ነው ያገኙት። ችግር ያለበት ሃይማኖት አላገኘሁም። የሚኖረው ሰው ብቻ ነው ግን የጠፋው። እንኑረው ሃይማኖቱን ጠርተን ለጠብ፣ ብሔር ጠርቶ ለጠብ፣ ሰውነት ጠርቶ ለጠብ እንኑረው። በጣም ይጥማል ሃይማኖቱ። በሁሉም ቦታ ላይ እንደዛ አድርገን እንትን ብለን ዛሬ ባይጣፍጠንም ሀቁ ይሄ ነው። ከዚህ የተሻለ ነገር የለም። ሁሉም ነገር ከዚህ በታች ነው። የሆነ ነገር ሆነ ቢባል ከዚህ በታች ነው። ቅንጥብጣቢ ነው። ዋናው ነገር እኛ ትልቅ ሆነን ከላይ ችግሮችን ሁሉ የምንፈታበት አቅም አለን። በምንም አይነት መልኩ ጥቃት ቢሰነዘር እናሸንፋለን ብሎ መደምደም ትልቅ አቅም ስለሆነ ነው። ኢትዮጵያ በዛ መልኩ ተዳለች። እኛ መጻፍ ያለብንን በጎ ታሪክ ለመጻፍ አብረን እንቁም። ድል ከሀቅ የሚል አለ። ሌላው ያው ጉባለች ኢትዮጵያም እንደዛ አለ። እንግዲህ በተለያየ መልኩ አብረን የምንቀጥልባቸው ነገሮች ይኖሩናል። አጀንዳችን ኢትዮጵያ ነች። ኢትዮጵያን የወደደልን ኢትዮጵያን የሚሰራልን ኢትዮጵያን እንትን የሚልልን ሰው በሙሉ እንደግፋለን። ስለዚህ ጋር በኢትዮ ዳይሬክት ነው ምናምን ይባላል። በስልክ ቁጥር ላይ እንትን የሚባል የኢትዮጵያ ንግድ ባንክ ያዘጋጀው ኢትዮ ዳይሬክትም ሆነ የኢትዮጵያ ንግድ ባንክ አለላችሁ። ያኛው እንትኑ ቢዘጋም ማለት ነው። እዚህ ጋር ኢትዮጵያን ጂኦግራፊ በሚለው ልክ ያላችኋለሁ። ሌላ የኔ ቻናል ነውና ድል ከሀቅ የሚል አለ። በዛም እንትን እንላለን። በተለይ ደግሞ በዋትሳፕ ቁጥር ላይ እስኪ ስለዚህ ጉዳይ ሞር ከእናንተ በዚህ ጉዳይ ላይ ያሳስበኛል ብላችሁ እንዲብራራ የምትፈልጉት ነገር ቢኖርና እዛ ጋር ብታስቀምጡልኝ ደስ ይለኛል። በዋትሳፕ ቁጥር ላይ በቃ 911 ኢትዮ ዳይሬክት ብዬ የላኩት እሱ ቁጥር ላይ በዋትሳፕ ላይ እንትን ብትሉት ይሄ ጉዳይ ያሳስበናል። ጠቅላላውን ነው። አሁን እነዚህ እንደ ዘርፍ ብዙ ሰው ስለተጨነቀባቸው ነው እንጂ እዚህና እዚህ ፋኖ የሚባል ማንም የአንድ ክንድ ብዙ ጣቶች ናቸው። ህወሓት የሚባል ፋኖም ጃዊሳ ምናምን ቢባሉ ሸኔ የሚባል እንደዛ ናቸው። እዚህ አመራሮች እንደዚህ ለማጋጨት የሚሰሩ ሰዎችን በክሎ ቫይረስ አነካክቶ አሁን አቶ ታየነ እንደሄዱበት ባለፈው አቶ ደመቀ ጋር እንደዚህ አቶ ደመቀን የተለያዩ ስሞች እየሰጡ እንደዚህ ለመቀስቀስ የሚደረገው ነገር እሱ ማለግባብ የምወዳቸው ሰዎች ምናምን ስለሚያነሱት ትንሽ እንትን ስላለ ነው አግባብ አይደለም። በቃ አንድ ጊዜ አንድ ሰው ወደሆነ ነገር ከመጣ በኋላ እዛ ሰው ጋር ተፋጦ መቀጠሉም እኔ ተገቢ ነው ብዬ አላምንም። ዞሮ እንቀሳቀሳለሁ ቢሉም ለራሳቸው ይብሳቸዋል የሚል መደምደሚያ ስላለን ህወሓትም አያሳስብም፣ ፋኖም ሸኔም አያሳስብም፣ እዚህ ጋርም አልሻባብን አስታጥቀን እናስገባ ምናምን የሚለውም አያሳስብም። መሞከሩ እንዳለ ነው። የሚሞከር አለ። አሁንም ሌላ ብዙ ሙከራዎች አሉ። ምናልባት ማስፈራረት ካለብኝ እነግራቸዋለሁ። ባለፈው ቱርክንም እንደዛ ያልኳት ኢትዮጵያን አትንኩ፣ ኢትዮጵያ ላይ ለመንካት የምትሞክሩ ሌሎች እንደዛ አላችሁ ነው። ለኢትዮጵያ ላይ ያሉ ብዙ ጠላቶች አሉ። እየሰራን ነው። ዋናውን ስራ እየሰራን ስለሆነ የምናሸንፈውን በዛ ነው። መለኮታዊ አቅማችንን ከፈጣሪ ጋር ሆነን የሚደረገው ነገር እየተደረገ ስለሆነ እናሸንፋለን። እኛ ከሚያሻገሩት ከኢትዮጵያ በረከት ከሚካፈሉት ከፈጣሪ ጋር ከሚጓደዱት ጋር ሆነን ለመሄድ በቻልነው አቅም በጎ ሀቅን ይዘን እንደዛ መሄድ ነው እንጂ የሆነ የምንሰራው የምናደርገውም ነገር ጭብጨባ ከበዛበት እኔ ይረክሳል ብዬ ስለማስብ ነው። የማውቀውን ሁሉ ብናገር እንትን ይላል። እሱ አይደለም ጭብጨባ ቲፎዞ ምድራዊ ነው ከስቡ የሚሆነው። እኛ ደግሞ ሰማያዊንም ስለሚል ነው። ሙጅብ ያሲን ሰላም ነው ወይ? ሁላችሁም ሰላማችሁ በዚህ ትበል። ኢትዮጵያ እንደምትሻገር እምነታችሁ ይጽና። የእናንተና የኔ በበጎ ታሪክ ላይ ለመሳተፍ ጊዜው እንዳይረፍድብን ብቻ እንስራ። ሌላው የራሱ ጉዳይ አታስቡ። ክፎች የራሳቸው ጉዳይ አያሸንፉም። ያው እዚህ ያሉ ነጋሽ ጌታነህ እነ ሙሄ እነ ሙጅቤ እነዚህ ሁሉም እህት ወንድሞቻችሁ የተከበራችሁ ናችሁ። በእነሱ ደጋግሜ የማወራችሁ ለዛ ነው። አሁንም የምንለው ለዛ ነው። ብዙ ሲወራ ስለሚውል ነው። ብዙ ሰማለሁ።
ብዙ ያለው አናሊሲስ በቃ እሰራለሁና ያን ሁሉ ስለምናይ ይሄው ከእናንተ ጋር ሆነን በፈጣሪ ስም አሁን ላይ ገደል ከተላል ለኢትዮጵያ መርዶ ሲወራ የዋረውን ሁሉ እንደዛ ነው የምናደርገው። ኢትዮጵያ ታበጽሕልያ በእግዚአብሔር፣ ኢትዮጵያ እናሻግራለን። አትፍሩ። ኢትዮጵያና እኛ ከሀቅ ጋር ለሀቅ የሚሰሩትን መሪዎቻችንንም በሀቅ ላይ የቆሙትን በሙሉ እግዚአብሔር ይጠብቅልን። ተባረኩ። ደህና እደሩ።